እኛ እኮ ቆየን እኮ ውል ካፈረስን ከእግዚአብሔር ጋር ቆይተን። ቆይ ግን የቤተክርስቲያን ችግሯ ምንድነው? መሰረታዊ ችግሯ ኢሉሚናቲ እያለ እንዴት ትችያለሽ? እሳቸው አሉ እንደዚህ። እሳቸው እንደዛ ብለውኛል። መሪዎቹ ምን ያርጉ ነው ብትዩ? መንግስታት ውላቸው ከህዝቡ ጋር ነው ብዬ አላስብም። ስለ ኢትዮጵያ ምንም ያልተጻፈ መጽሐፍ አንብቤ ስለ ኢትዮጵያ እሴቶች የተሻለ መረዳት እችላለሁ። በአሁን ሰዓት አንተ ሬዲ ሳትሆን መድረስ ያለብህ ነገር ላይ ሳትደርስ ምንም የሚመጣ ነገር የለም። በሴቶች ኑሮ በሴቶች ህይወት ላይ እኮ ኢትዮጵያ ድሮ ሮል ሞዴል ነበረች። እቺ ነው እንደ አባቴ ስትነግረኝ የነበረው ምናምን የቅዱሳን ሀገር ምናምን ስትለኝ የነበረው እቺ ነው እንደ ያጠረን ነገር ገንዘብ እንደሆነ ነው ዞሮ ዞሮ የሚነግርህ። እንደ ኢትዮጵያ ትንሣኤ አለ ብለሽ ታምኛለሽ? አዎ፣ ምክንያቱም ምን ምርጫ አለን? ትጠፋለች የሚባል ደግሞ ትንቢት የለም ስለ ኢትዮጵያ። እስከ ዓለም ፍጻሜ ድረስ አለች፣ ትኖራለች። for the first time as a nation ክርስቶስን ንጉስ ብላ ያወጀች ኢትዮጵያ ነው። አሁን ራሱ ያወራሽው በጣም ለልብ ብርሃን ይሰጣል። እና አሜሪካ በስጋዊው ዓለም የስጋዊው ዓለም ተቆጣጣሪ ተብሎ እድል እንደተሰጣቸው ሁሉ ኢትዮጵያ ደግሞ የእግዚአብሔር ጉዳይ ማሰራጫት በዘላለማዊም ህይወት በዚህኛው ምድራዊም ህይወት ብዙ ሴፍቲ የሚኖር ስለ ኢትዮጵያዊነት ኖረ ስለ ኢትዮጵያዊነት ብትሞት። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁኝ። እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ቆይቷል አንቺን የገስት ሊስት ውስጥ ካስገባን እና ሰዎችም ኮሜንት እያደረጉ እግዚአብሔር አምላክ ፈቅዶ ደግሞ ዛሬ ተገናኝተናል። አውቄ አይደለም በእርግጥ ሳልመጣ የቀረሁት ማለት ያው ቆይቷል ከጠየቀኝ፣ ግን በአጋጣሚ ያልተመቻቹ ሁኔታዎች ስለነበሩ ነው እስካሁን የዘገየሁት ማለት ነው። አንቺ ትምህርት ላይ ነው ዶክተሬትሽን የሰራሽው? አዎ። እና አሁን ደግሞ ሲታይ የዓለማችን የትምህርት ስርዓት በጣም እየተፈረካከሰ ነው፣ ፍርክስክሱ እየወጣ ነው። እና ምንድን ነው የሚሰማሽ ይህን ነገር ስታይ? የከባድ ጥያቄ ነው። ያው ሁልጊዜ እንግዲህ ሲነሳ ስናወራው ምን ስንል የቆየ ነው። ማስተርስ ክላስ ፒኤችዲ ክላስ ተብሎ እንግዲህ ሲነሳ ሲጣል የኖረ ነው። ውጭም ሀገር ላይ ስለ ኢንተርናሽናል ኤጁኬሽን ይወራል፣ እኛም ሀገር ላይ በየፓነል ዲስከሽኑ በየኮንፈረንሱ ብዙ ነገር ይባላል። ያው ጠቅለል አድርጌ ግን እኔ ሳስበው እድልም ነው ተግዳሮትም ነው። ኢትስ ቦዝ አን ኦፖርቹኒቲ ኤንድ ቻሌንጅ፣ ሁለቱንም ነው። ፕሮፌሽናሎች ብዙ እንዲጠይቁ ያደርጋቸዋል። ታዲያ ምንድን ነው እሱ ልጆችን ስናስተምር ምንድን ነው ልናስተምራቸው የሚገባው የሚለውን፣ እንዴት ነው ልናስተምራቸው የሚገባው፣ ለምን ዓላማ ብለው እንዲጠይቁ የግድ እያስገደዳቸው ስለሆነ ሲያስገድዳቸውም ስለኖረ ይሄ ጥሩ ነው። አለዚያማ ሲስተሙ እየሰራ ከመሰለህ እኮ ጥሩ አይደለም። ምን እያጎደልክ እንደሆነ ሳታውቀው ብዙ ጄኔሬሽን እንትን ሊል ይችላልና አሁን ግን ቪዚብል እየሆነም ስለመጣ ኢቨን አሁን መምህራን ላይ የማየው ነገር አለ። በጣም በቃ ቆንጠጥ አድርገው ልጆቹን ለመያዝ ሲሞክሩ ምናምን፣ አንዳንድ ጊዜ ኔግሊጀንስ በጣም አይ ነበረ ማለት ግድ የለሽነት ምናምን። አሁን የሆነ ከዛ ነቃ የማለትም ነገር አያለው። ሁሉም ቦታ ማለት አይደለም። አንዳንድ ትምህርት ቤቶች ላይ ሳይ የመጨነቅ ልጆቹን ያዝ ለማድረግ መሞከር፣ ስማቸውንም ለመጠበቅ ከዛም አልፎ ተርፎ ግን የሚሆነውን ነገር ብዙ ስለሚያውቁ ልጆቹ ጋር ቀረብ ለማለት ድሮ ዝም በሉ ቁጭ በሉ ምናምን እሱ ብቻ እንደማይሰራ ተረድተዋል። በትክክል ያን ነገር ሊተገብሩት ይችላሉ አይችሉም፣ እሱ ሌላ ጥያቄ ሆኖ ማለት ነው። ስለዚህ የሆነ ኦን ጋርድ እንድንሆን አድርጎናል ሁላችንንም፣ ወላጅንም፣ ፕሮፌሽናሎቹንም፣ መምህራንንም፣ ተማሪዎችንም። ይሄ ኦፖርቹኒቲ ነው። ቻሌንጁ ግን ያው ቻሌንጁ ራሱ እንዳለ ነው ማለት ብዙ ነው። ልጆችን የሚያስተምረው ትምህርት ቤት ብቻ አይደለም፣ ብዙ አካል ሆኗል። ትምህርት ቤት ደግሞ በጣም ላግ እያደረገ ነው ወደኋላ እና እንደ ሁለቱም ነው ማየው ማለት ነው። እንድንጠይቅም አድርጎናል፣ ወደ መፍትሄ አቅጣጫ በተለያየ ዳይሬክሽን እንድንቆፍር አድርጎናል፣ ቻሌንጅም አድርጎናል። እንደው አንቺ ልጆች አሉሽ እና እንደው አሁን ትምህርት ቤት ቢገቡ ወይም በዚህ ዘመን ልጆችን ምን እየተማሩ ቢያርጉልሽ ነው ደስ የሚልሽ? እንደ አንድ እናት፣ እንደ አንድ ወላጅ ደግሞ እንደ መምህርም የአንቺ ልጆችን አሳድጊያቸው ብትባይ፣ ኦፍኮርስ እያሳደግሽ ነው። አይዲያል ወዩ እንዴት ነው የምታሳድጊው? የአንቺ ዩቶፒያ ዌይ ኦፍ ሬዚንግ ኤ ቻይልድ። ፖሲቢሊቲዎችን ማሳየት ነው የምፈልገው፣ የሚቻሉ ነገሮችን እንዲያውቁ ኢንስቴድ ኦፍ የሆነ ዲተርሚኒዝም የሚባል ነገር አለ ማለት የሆነ በቃ ነገሮች እንደዚህ ናቸው ሳይሆን እንዲህ ሊሆኑ ይችላሉ። ኢትዮጵያኒዝም ማለት እኮ ነው ካለው ነገር አልፈ እንድታስብ ማለት ነው። አሁን እኔ ሶሻል ስተዲስ ላይ ነው በብዛት ይሄ ህብረተሰብ የሚባለው፣ ወደ ናቹራል ሳይንሱ ሳይሆን ወደ ሶሻል ሳይንሱ ካሪኩለም ነው ብዙ ማተኮረው እና ስንማርም ሆነ ስናስተምር እኔ ካሪኩለሙን የማየው ኢትዮጵያ እንደዚህ ናት፣ ኢትዮጵያ እንደዚህ ነች ነው እንጂ ማለትም ለምሳሌ ያላደጉ ሀገራት ተርታ መሀል ናት፣ የእናቶች ሞት መጠን እንደዚህ ነው እንጂ ሊለወጥም የሚችል ተለውጦም ያቄ ነበረ። እንደውም ለምሳሌ በሴቶች ኑሮ በሴቶች ህይወት ላይ እኮ ኢትዮጵያ ድሮ ሮል ሞዴል ነበረች። አሁን ተገልብጦ ታችን ያለችው በብዙ ነገር ላይ ሮል ሞዴል ሆና ታውቅ እንደነበረ አሁንም ያ ፖሲቢሊቲ እንዳለ መለወጥ የሚችል ነገር እንደሆነ የሆነ ባዮሎጂካል ዲኤንኤያችን አይደለም፣ ካልቸራል ዲተርሚኒዝም የግድ እውነታችን አይደለም። ስለዚህ የሚለወጥ ነገር እንደሆነ ፖሲቢሊቲዎችን ማየት
ግን ደግሞ ለሪያሊቲውም ደግሞ ናይቭ እንዳይሆኑ። ናይቭ ማለት በቃ ሁሉ ነገር አሪፍ ነው። አሁን አንዳንድ ሰዎች ኢትዮጵያ እግዚአብሔር ሀገር ናት፣ ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዛ ነው ምናምን ሲባሉ በተለይ ውጭ ሀገር የሚኖሩ ልጆች ብዙ ይማሩና ልክ ሲመጡ ይደነግጣሉ። እቺ ነው እንደ አባቴ ስተይ ነግረኝ የነበረው ምናምን የቅዱሳን ሀገር ምናምን ስትለኝ የነበረው እቺ ነው እንዴ። ወይም ደግሞ እሺ ስለ ኢትዮጵያ ብቻ አይደለም እስራኤል ሲሄዱ የሚደነግጡ ሰዎች ያገኛሉ። እንዴ እስራኤል ናይት ክለብ አለ እንዴ ይላሉ። የእግዚአብሔር ሀገር የክርስቶስ ሀገር እሱ ያስተማርባት ሀገር እና እንደዛም እንዳይፈጠር ሪያሊቲውንም ትነግራቸዋለህ፣ ግን ፖሲቢሊቲውንም ደግሞ ትነግራቸዋለህ። ያንን ነው ዩቶፒያን ዌይ ኦፍ ኤጁኬሽን የምለው። እንግዲህ ናትሼል ባጭሩ ሳስቀምጠው በዛ መልክ ነው። አንዱ መጽሐፍሽን ሳነበው የሆነ የተቆረጠ የኢትዮጵያ ታሪክ እንዳለ ታውሪ ነበረ። ላይክ እነ ቶማስ ሞር ሞቲቬትድ የሆኑበት የሆነ ነገር ወጥቷል። ምክንያቱም ስለ ሀገራችን ብዙ ጊዜ ሲነገር የሚነገረው ነገርና አሁን እኛ የምንኖረው ተቃራኒ ነው። ቅድም እንዳልሽው በሴቶችም እንጂ በባህልም በሃይማኖትም ምንድን ነው ያ እነ ቶማስ ሞልን ኢንስፓየር ያደረገው ኢትዮጵያ የሚለው የሀገራችን ታሪክ ምንድን ነበር እሱ? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ዩቶፒያ ማለት እነሱ ያው የፈጠሩት ቃል ነው፣ ግን ኦሪጂኑ ግን ያው ጦቢያ ወይም ኢትዮጵያ ነው። እንደውም ዩቶፒያ ብለው ነበር መጀመሪያ የሚጠሩት። ዩቶፒያ የተባለው በኋላ ነው፣ በተንኮል ነው። ዩቶፒያ ማለት ጉድ ፕሌስ ማለት ነው፣ መልካሚቱ ምድር ማለት ነው። የግሪክ ቃል መጽሐፍ ቅዱስም ላይ አለ። ኤደን ገነት የተጠራችበት ስም ነው። ገድለ አዳም ወሔዋን ላይ አለ። ገድለ አዳም ወሔዋን የኢትዮጵያ መጽሐፍ ነው። ሌላው ዓለም ረስቶት ነበረ፣ ልክ እንደ መጽሐፈ ሄኖክ። በኋላ ነው ሌላው ዓለም ደግሞ ከኢትዮጵያ ሊያስታውሰው የቻለው እና በጣም ጥቂት ቦታዎች ላይ የሚገኝ ነበር። እና ይሄ ዩቶፒያ የሚለው ኮንሴፕት በኋላ ኖ ፕሌስ ሀሳባዊ ነው የሚለው ነገር መጣ፣ ተካደ፣ ወደ ዲተርሚኒዝም መጣ ማለት ነው። ሰው እዛ መድረስ አይችልም፣ ዝም ብሎ ሀሳባዊ ነው፣ ወሬ ነው ምናምን ተባለ። ስለ ቄሱ ዮሐንስ የሚነገሩ ነገሮች መጀመሪያ እንደ እውነት ነበር የሚነገሩት። የአቢሲኒያው ኤምፐረር የቄሱ ዮሐንስ የልጅ ልጅ አጼ ዳዊት እንደዚህ ብሎ ደብዳቤ ጻፈ ምናምን እየተባለ ነበር የሚጻፈው። በደንብ አሉ መጽሐፎች። ከሆነ ጊዜ በኋላ ካዳረጉና ቄሱ ዮሐንስ የሚባል እኮ የለም፣ ዝም ብሎ ሜቲካል ፊገር ነው፣ ሌጀንድ ነው፣ ውሸት ነው። ኢትዮጵያ መጥተን ነበረ ስናየው እንደዛ የተጻፈ ነገር የሚመስል ነገር አላየንም ምናምን የሚለው በኋላ ነው የመጣው። ወደ ክህደት ተመጣ። ስለዚህ ያ ታሪክ ወጣ። እኔ 9ኛ ክፍል ሂስትሪ ላይ አስታውሳለሁ የምንማረው የነበረው ፖርቹጋሎች በ15ኛው 6ኛው መቶ ክፍለ ዘመን አካባቢ ኢትዮጵያ መጡና ሲያዩ ስለ ቄስ ዮሐንስ ገኖ የተወራላቸውን ነገር አላገኙም። ስለዚህ ምናልባት ቻይና ሊሆን ይችላል ያለው ብለው አሰቡ። ይሄ ክህደት ነው። ግን የቄስ ዮሐንስ ማን ነው ሲባል የላስታ ነገስታት ናቸው፣ እነሱ ናቸው። በእነሱ ምክንያት ነው ስሙ የተፈጠረው በአውሮፓ። እና ለምንድን ነው እሱ በእነሱ ጊዜ ያስብ የተፈጠረው? ብዙ ምክንያት አለ። እነሱንም ብቻ አይደለም ቄስ ዮሐንስ እያሉ የጠሩት። እስካሁንም ድረስ ላንድ ኦፍ ፕሬስተር ጃን ነው የሚሏት ኢትዮጵያ። እና ብዙ ታሪክ አለ። ወደኋላ ወደ መልከ ጼዴቅ ይወስዳል፣ ወደ ዮሐንስ ወንጌላዊ ይወስዳል። የእመቤታችን ያደራ ልጇ፣ የእመቤታችን ያደራ ልጆች አይደለም እንባለው እኛ። የእመቤታችን ያደራ ልጇ ወደ ዮሐንስ ወንጌላዊ፣ ቀሲስ ዮሐንስ፣ ፕሬስባይተር ዮሐንስ የተባለው መጀመሪያ እሱ ስለሆነ ማለት ነው መጽሐፍ ቅዱስ ላይ። ወደዛ ሁሉ ብዙ ነገር ውስጥ ይወስዳልና የኢትዮጵያ ታሪክ ነው። ስለዚህ ወደ ሚቶሎጂካል ኮድ ቀየሩት ማለት በደንብ እንዳንረዳውና በተለይ ደግሞ በዛ ሰዓት የነበረው የሀገር አስተዳደር ስርዓት እንዳናቀው፣ ህዝቡ የሚኖርበትን የሶሻል ስተዲስ ከተባለ እኮ ያንን ነው ማጥናት ያለብን። ጥሩ የነበርንበት ጊዜ መቼ ነው? የወደቅንበት ጊዜ መቼ ነው? የወደቅንበት ጊዜ ላይ ለምንድን ነው የወደቅነው? ምንድን ነው ማስተካከል ያለብን? ያ ዘመን ከአሁኑ ጋር እንዴት ይነጻጸራል? ይሄ እኮ ነው ቻሌንጅስ ኤንድ ፖሲቢሊቲስ መማር ማለት ይሄ ነው። እና ያንን በደንብ እንዳናነጻጽርበት ከእጃችን ላይ ነጠቁን ማለት ነው። ውሸት ነው። አሁንም እንደዛው የሚሉ ሰዎች ታገኛለህ። ለካቶሊክ የቆሙ ማለት ነው። ይሄን እዚህ ያጠፉት የነበሩት ጄሱዊቶች ናቸው፣ ይሄን ታሪክ ያጠፉት። አሁንም ለጄሱዊቶች የሚቆረቆሩ የኛው ሰዎች ታገኛለህ፣ ምሁራንም ወይንም የቤተ ክህነት ሰዎችም ሊሆኑ ይችላሉ። የሆነ አወዛጋቢ ታሪክ እኮ ነው፣ ለምንድን ነው ስለዛ የሚወራው ይላሉ። ያንን የ9ኛ ክፍሉን ካሪኩለም ይደግሙታል፣ ጄሱዊቶቹ የጻፉትን ማለት ነው። ያ ነው የጠፋው። ምንድን ነበር ግን ላይፍ ስታይል ወይም የመንግስት ስርዓቱ በዛ ወቅት የነበረው ልዩ የሚያስብል በጣም የሚያስደንቀው ነገር ምን ነበር? እንዴት ነበር ኢትዮጵያውያን የሚኖሩት? የመልከ ጼዴቅን ስርዓት ነው የተገበሩት። ቤዚካሊ ካህናትም ነገስታትም ነበሩ አይደል? ያተኩሩ የነበረው ህዝቡን ወደ ኃጢአት የሚመሩ ነገሮችን ማድረቅ ላይ ነው። ከምንጩ የኃጢአት ስርየት ላይ ነው የሚያተኩሩት። ይሄ ሲቲ ኦፍ ዘ ሰን የሚባለው የበኋላ የነ ካምፓኒ ላይ ዩቶፒያን ሊትሬቸር አንድ ምክንያት ሆኗል። መሪው ካህንም ንጉስም ነው፣ ወይንም ፊሎሶፈር ኪንግ ምናምን ይሉታል እነሱና ከዚህ ብዙ ትምህርት ተምረውበታል። ማለት የግዴታ አሁን አንድ ንጉስ ካህንም ንጉስም መሆን አለበት ማለት አይደለም፣ ግን attention to the soul and to the flesh at the same time
የነፍስ እረኝነትንም የስጋ እረኝነትንም የሚወጣ መንግስት ማለት ነው። ኢንስቴድ ኦፍ ዱዋሊስቲክ የሆነ ላይፍ ከመኖር እዚህ ጋር ገንዘብ ወዳጅ ታደርገዋለህ፣ እዚህ ጋር በገንዘብ መልሰህ ደግሞ ትቀጠዋለህ። እንደዛ አይነት ነገር ከማድረግ በጣም ዱዋሊስቲክ ነው። ባይዘ ወይ ዓለማዊ ስርዓት ሲባል ሴኩላር ሲስተም በጣም ዱዋሊስቲክ ነው። ራሱ የሚያስለምድህን ነገር ራሱ ይቀጣሃል። ለምሳሌ አሁን ያልኩ ለምሳሌ ስለ ኢኮኖሚ እድገት፣ ስለ ድህነት፣ ስለምን ይልብህና መጨረሻ ላይ አንተ እልም ያልክ አጭበርባሪና ገንዘብ ወዳጅ ስትሆን ደግሞ ራሱ ይቀጣሃል። ይሄ ምን አይነት ህዝብ ነው እየተባለ ስርዓት ለማስያዝ ህዝቡን ብዙ አይነት ቅጣትና ህግ ምናምን ታወጣለ ማለት ነው። አንተ እኮ ነው ያስለመድከው መጀመሪያ ልማት አሳብደ ያለውን እንዳያይ አድርገኸው ባዶ ካደረግከው በኋላ አነጻጽረ ከነ አሜሪካ ጋር ከነምን ጋር ያንተ እድል ይሄ ነው ብለህ ሳትነግረው ማለት ነው። እሱን ብታሳድገው ምንም የሚቀርብ ነገር የለም ብለህ ሳትነግረው የጎደለውን ብቻ ነግረህ ካስራብከው በኋላ አሁን እብድ ሲሆን ህዝቡ ገላውን ሲሸጥ ለገንዘብ ህሊናውን ሲሸጥ ምናምን መልሰህ ደግሞ ይሄ የተረገመ ህዝብ ትላለህ ማለት ነው። ዞር ብለህ ዱዋሊዝም ማለት ይሄ ነው። ይሄ አንድ ኤግዛምፕል ነው። ዱዋሊዝም ብዙ ነገር እና የነን ይምርሃነ ክርስቶስ ግን መጀመሪያውኑ ሰው ወደዚህ የሚመራውን አፒታይቱን ነው አቴንድ የምታደርገው ከመጀመሪያው ከህፃንነቱ ጀምሮ። ለምሳሌ አንድ ምሳሌ ብጠቅስ ተወለደ፣ እናቱ ሞተች እንበል። አንድ ህፃን ህብረተሰቡ ሮጦ ታሯሩጦ የምታጠባ እናት ካፈልጎ ያ ልጅ በእናት እንዲያድግ ያደርጉታል። ይሄንን የሚከታተሉ ኃላፊዎች አሉ። በቃ የመንግስት ስራ ይሄ ነው። ለምሳሌ አለበለዚያማ ጥሩ አሳሲን፣ ጥሩ ቴሮሪስት፣ ጥሩ ጽንፈኛ፣ ጥሩ ምናምን የሚያሰለጥኑት ሌሎች አሉ እና ብለው እየጠቀሱ ና ልብስ ገዛልሃለሁ እና እኔ አስተምራለሁ፣ ገንዘብ ሰጥሃለሁ፣ ይጠሩታል፣ ይመለምሉታል፣ መልሰው አንተ ላይ ያሰማራሉ፣ አገሪቱን ይበጠብጥልሃል ደህና አድርጎ። ስለዚህ ቀድመው ይይዙታል ማለት ነው። ብሩቅ እኮ አይደለም ባይዘው ወይ ይሄ የበጎ አድራጎት ስራ እኮ ነው። በአብዛኛው የበጎ አድራጎት ስራና የህሊና የነፍስ ስራ ማለት ነው። እና ይሄ ነበረ ስርዓቱ። እንግዲህ በትንሹ እንደ ምሳሌ ነካ ስናደርገው ዝርዝር ደግሞ ማወቅ ከተፈለገ አንደኛ ገድሎቻቸውን ማየት ይቻላል። ሁለተኛ የኢትዮጵያኒዝምን አስተሳሰብ ማንበብ ይቻላል። እንዲሁም ራሱ ደግሞ በታሪክ ጸሐፊዎች የፈረንጆች ታሪክ ጸሐፊዎች ሲጽፉ የሚገርም ነገር ፖይንቶቹን ስለሚያውቁ ማነጻጸሪያ ዘዴዎቹን ማለት ነው እኛ ረስተነዋል። መንግስታት የሚነጻጸሩባቸውን ምን ልበል ክራይቴሪያዎች ስታንዳርዶቹን በደንብ ስለሚያውቁ ቶሎ የሚያዩቸው ነገር አሉ። ለምሳሌ ሌቲው ላይ ያተኮረ ነው ወይንስ ሞናስቲክ ነው ይሄ መንግስት ይላሉ። ለምሳሌ የክርስቲያን መንግስት ከሆነ ምእመኑ ላይ ያተኮራል ወይንስ ገዳማት ላይ ያተኮረ ነው? የዛጉዌ ስርዓት ምእመኑ ላይ ያተኮረ ነው፣ ህዝቡ ላይ ነው የሚያተኮረው። ገዳማትን ረስቷል ማለት አይደለም፣ ህዝቡ ላይ ያተኮራል። እና በሰበካ ጉባኤ ማደራጀት ላይ የቤተክርስቲያን ህግጋት እንዲፈጸሙ ማድረግ ላይ እዛው ያገቡት የተጋቡት የተዋለዱት ቤተሰቦች ላይ እዛ ላይ ያተኩራል። አንዳንድ መንግስታት ደግሞ በጣም ክርስቲያንም ሆነው ግን ገዳማት ላይ ሊያተኩሩ ይችላሉ። ሞናስቲክ ኦርደር ላይ ሊያተኩሩ ይችላሉ። የስነ ጽሁፍ መብዛት ላይ ሊያተኩሩ ይችላሉ። ለምሳሌ በአፄ ዘርዓ ያዕቆብ ዘመን ሞር የዛ ኤምፋሲስ ሊኖር ይችላል ተብሎ ይታሰባል። እና ይሄ ምእመኑ ላይ የማተኮር ነገር ነበራቸው ማለት ኦርዲነሪ ዴይ ቱ ዴይ ላይፍ ላይ። የቱ ነው የሚሻለው አሁን ለኛ? በእርግጥ ሁለቱም ላይ ማተኮር ጥሩ ነው። ወደ አንዱ እናጋድላለን። አሁን ለምሳሌ በአብያተ ክርስቲያናት ስትሄድ ይሄ መንፈሳዊ ህይወትህ ላይ ብቻ ሞናስቲክ ነው። ትልልቅ ህንፃ ነው እየገነባን ያለ ነው። ካቴድራሎችን ትልልቆች ናቸው። ያ ግን እኛም ህንፃ ስላሴ አይደለንም። ያ ነገር ግን ሲጎል ይታያል በጣም ማለት ነው። ትልቅ ቤተክርስቲያን ውስጥ ሰሞኑን አንድ መጽሐፍ እያነበብኩ ነበር። የሳልሳዊ ብፁዕ ቅዱስ አቡነ ተክለ ሃይማኖት የእሳቸውን ዜና መዋዕል እያነበብኩኝ መግቢያው ላይ የቤተክርስቲያን ታሪክ የሰው ታሪክ ነው ይላል እንዳልሽው ማለት ነው። እና ሾክ አደረኩኝና እነሱም በእሳቸው ጊዜ ቤተክርስቲያን በጣም ጠንካራ ነበረች እና እንዴት ነው የጠነከሩት? የካህናቱን የእውቀት አድማስ ማስፋት፣ ምእመኑን ማደራጀት፣ ወጥ የሆነ ቃለ ዓዋዲ መያዝ፣ ሰበካ ጉባኤ ማቋቋም፣ እያንዳንዱ ነገር ቤተክርስቲያን ራሷን በራሷን እንድትችል ማድረግ እና ይህን ሳይ ያኔ ቤተክርስቲያን በጣም ጠንካራ የነበረችው ለዚህ ነው ብዬ እንዳስብ አደረገኝ ያ መጽሐፍ። ስለዚህ እዚህኛው የሞናስቲክ ፒላር ላይ የሆኑና የገዳማዊው ህይወት ላይ ሆነው ግን ወደ ምእመኑ ህይወት በጣም መግባት አለባቸውና በዓለም ላይ ምን እንደሚያደናግረው ጭምር እንትን ሊሉለት ይገባ። ይሄ ቤተክርስቲያን አይመለከታትም ይረስ ምናምን የሚባል ነገር መኖር የለበትም። በተቻለ መጠን ቀድመው ሄደው ኤላቦሬት ሊያደርጉለት ያስፈልጋል ስለሚታየው ነገር ሁሉ። አሁን እኮ ስለ ኤአይ እና ስለምን መፍለጥ የኛ ኃላፊነት ሆነ ምእመናን
ምዕመናን ስለ ራሳቸው ነፍስ ራሱ ብዙ እንትን ያላሉ ሰዎች ስለ ብዙ ነገር ለመረዳት ቀድመው የነሱ እኛ ሪስፖንስብል ሆን እኛ ብቻችንን ሆን ሞናስቲክ ሲሆን ግን ሁሉን ነገር ትተህ በቃ አስቀድስ ጸልይ ብቻ ይሆናል። እሱማ ፒላሩ ነው ግን መስፋት አለበት። ስለዚህ ያ ነገር በዛግዌ ነገስታት ዘመን ስለነበረ ይመስለኛል አትራክቲቭ የሆነው ለአውሮፓውያኑ። የነፍስ እረኛ መሆን አላልሽኝ፣ የስጋ ደግሞ እረኛ አለ። አብዛኛው ዓለማችን ላይ ያሉ ፖለቲከኞች ማቴሪያሊስቲክ አድርገውናል። ይሄ ነገር አሁን ላለንበት ክራይሲስ ምክንያት ብለሽ ታስቢያለሽ? ኦፍኮርስ ነው። አንድ ነገር ላይ ብቻ እኮ እንትን ስትል ኦል ራውንድድ ካልሆነ እይታ እንደገና ደግሞ በጎ ቀና አመለካከትም መኖር አለበት ራሱ ሲጀምር። የሆነ የትም ፍጩ ዱቄቱን አምጪው ላይ ነን። አሁን እኛ ፎሬን ከረንሲ ብቻ ነው የሚታየን። በቃ ፎሬን ከረንሲ እኔ በሙሉ ወደኋላ የተማርኳቸውን ነገሮች ሳስታውሳቸው በተለይ ኢኮኖሚክስ ላይ ወይም ደግሞ ጂኦግራፊ ሚያው ኢኮኖሚክ ጂኦግራፊ ፓርት ስላለው ማለት ነው ሳስታውሰው ወይም የማስታውሰው ነገር በሙሉ ያጠረን ነገር ገንዘብ እንደሆነ ነው ዞሮ የሚነግርህ። በቃ ገንዘብ ነው ያጠረን፣ ዶላር ነው ያጠረን ምናምን ነው እንጂ ዊዝደም አጥሮናል ለምሳሌ አይልክም። የሆነ ሲስተም መገንባት አለብን አይልህም። ፖቨርቲ የሚመጣው ሲስተም ፌለር ሲኖር ነው አይልክም። የሆነ ስላልሸጥክ ነው በደንብ ነው የሚልህ። በቃ በዓለም ገበያ ላይ ወጥተህ ያለህን ነገር ባህልህን፣ ቡናህን፣ ምናምንህን፣ ጉሬዛህን ኤኒቲንግ ለማርኬት የሚቀርብ ነገር ስላልሸጥክ በደንብ ዶላር አንሶካል። በቃ ያ ነው ኮንክሉዥኑ እኮ። እኔ አሁን እንደዚህ ሳስቀምጠው ብሩታል ሊመስል ይችላል፣ ግን በደንብ ካየኸው ፖይንቱ እሱ ነው ሄዶ። ስለዚህ ሽጥ፣ በደንብ ራስህን ሽጥ፣ ምንህን ሽጥ ነው እንጂ ቆይ ተረጋጋ። እስቲ አይምሮክን አሰራው፣ በዙሪያህ ምን አለ የሚልህ አይነት ቶን የለውም። በዙሪያህ ያለውን ኦፖርቹኒቲ እይ፣ ሪሶርሶችህን እይ። ሰውን ራሱ እንደ ሪሶርስ አይደለም የሚያየው ካሪኩለማችን። እንግዲህ ቅርብ ጊዜ ላይ ምናልባት ተለውጦ ከሆነ አላውቅም፣ እስከ ቅርብ ጊዜ ድረስ የማየው የትምህርት ቤት ካሪኩለም ግን ሰውን እንደ ሪሶርስ ሳይሆን ፊድ መደረግ ያለበት ኮንሱመር በቃ ማለት ኢትዮጵያ ህዝብ በስቶባታል። ኢትዮጵያ እንዴት አድርጋ ነው ሁሉ ሰው የምታስተዳድረው? የመሬቱ ካሪንግ ካፓሲቲ እና የህዝቡ ብዛት አልተመጣጠነም ሂራር እንጂ ለውጭ ሀገር ደግሞ ኢንቨስተር ሲሆንስ ፖሲቢሊቲ ነው የሚነገራቸው ለነሱ። ዱዋሊዝም አየህ፣ ብዙ የቀን ሰራተኛ ሊሆንላችሁ የሚችል ህዝብ አለ፣ ሰፊ መሬት አለ፣ ያልተነካ ድንግል ሀብት አለ። ይሄ ለምን ለኔ አይነግረኝም? መጀመሪያ ኢትስ ፋንድድ ባይ አዘርስ እዛ ነው ብዬ ነው የማስበው። እንዲህ ኮንስፒሬሲዋ እዚህ ጋር ትመጣለች። እና የመንግስታት እንትን ውላቸው ከህዝቡ ጋር ነው ብዬ አላስብም። በዘመናዊቷ ኢትዮጵያ ውላቸው ከሌሎች ጋር ነው። በጥንታዊዋ እንደዛ ነበረ። በጥንታዊዋ ውላቸው ከህዝብና ከእግዚአብሔር ጋር ነው። አረታይ አዎ ስትሪክትሊ ሜሪጅ እኮ ነው። ልክ በቅዱስ ቁርባን እንደመጋባት ማለት እኮ ነው። ለዛች ሚስት ታማኝ ይሆናል፣ ለእግዚአብሔር ታማኝ ይሆናል። አንድ ንጉስም ለሀገሩ ታማኝ ይሆናል፣ ለህዝቡ ለአምላኩ ታማኝ ይሆናል። አሁን ግን ታማኝነት ለአረብ ሀገር ነው፣ ታማኝነት ለአሜሪካ ነው፣ ታማኝነት ለእንግሊዝ ነው። ለኢትዮጵያ ስላልገባችሁ እኮ ነው ትለዋለህ ማለት ነው። ስላልገባችሁ ነው ይዘነው የመጣ ነው ሀሳብ፣ ከእንግሊዝ ተነጋግረን ይዘነው የመጣ ነው ሀሳብ። አልገባችሁም፣ ላስረዳችሁ። ውልህ እዛ ነው። ግን አሁን እንደ ፖለቲከኛ አሁን አንቺ ብትሆኚ ጀስት ህዝቡ አለ ፕላስ ደግሞ እዚህ ጋር ዓለምን የሚቆጣጠሩ ጥቂት ፋሚሊዎችና ጥቂት መንግስታት አሉ። ዲስ ጋይስ በጣም ፓወር አላቸው። ኒውክሌሩ አላቸው፣ ቦምቡ አላቸው፣ ገንዘቡ አላቸው፣ ሽብርተኛ አላቸው፣ ኢንተርናሽናል ተቋማት ኪሳቸው ውስጥ ናቸው። እና እዚህ ጋር ደግሞ ያሉ የአፍሪካ መሪዎች ምናልባት ሀገራቸውንም ሊወዱ ይችላሉ፣ ግን ሲያዩ ይሄ ህዝብ ምንም አቅም የለውም፣ ቢሉትም ደግሞ በብዛት አይሰማም። አሁን ቢመክሩት እንዲህ ነው እንዲናረግ ብትዩም አይሰማም። አንድ ያበላሽተውታል፣ ታንክስ ቱ ዘም አንድ ያበላሽተውታል። አሁን አይሰማም። የፕላቶ አሊጎሪን ታውቂዋለሽ አይደል? ስቶሪው ጨለማ ውስጥ ነበሩ፣ የሆኑ ሰዎች ኮንትሮል ያደርጓቸዋል፣ ሻዶው ላይ የሆነ ምስል አለ፣ ያንን እንደ ሪያሊቲ ተርጎ ነው የሚነገሯቸው። እያዩ አንድ ቀን ግን ልጁ በጠሰና ወጣ፣ ሳይ እውነተኛ ብርሃን አገኘ። በጣም ተደሰተ። ንፋሱ፣ አየሩ ሄቨን በቃ ልክ እግዚአብሔር እንደማግኘት። ከዛ ወደ ውስጥ ገብቶ ዋሻ ውስጥ ነገራቸው። ይኸው እላይ ላይ ያለው እኮ ብርሃን ወርበ ብለው ገደሉት፣ ራሳቸው ገደሉት። ስለዚህ ህዝቡም እዚህ ጋር አለ። አሁን እዚህ ጋር እነዚህ ሰዎች አሉ። አሁን የመሪዎቹ ምን ያርጉ ነው የምትይው? አንዴ መሪዎቹ ምንም የሚያደርጉ ምለው ነገር የለም። ለመሪዎች ፎር ዘ ኔክስት ጄኔሬሽን ብቻ ነው ልትናገር የምትችለው። ምክንያቱም አንዴ ትራፕ ውስጥ ከገባህ በኋላ መንፈራገጥ አትችልም። እኛ እኮ ቆየን እኮ ውል ካፈረስን ከእግዚአብሔር ጋር ቆይተናል። ስለዚህ ባለው ሲቹዌሽን ውስጥ they are trying their best many of them ብዬ አስባለሁ። genuinely of course ሁሉም ማለት አይደለም፣ ሊሆንም አይችልም። ግን for the next generation ግን የሆነ የምታስቀምጠው
እንትን መኖር አለበት ማለት ከአዲስ ነው መጀመር ያለበት አይደል ሪቨርስ ነው መሆን ያለበት ስለዚህ የሆኑ ሮድ ማፖች ታስቀምጥለታል የሆነ ነገር ላይ ያሻሽለዋል እሱ ከሱ በኋላ ያለው ጄኔሬሽን ደግሞ የሆነ ነገር ያሻሽላል እያልክ ነፃ ትወጣለህ እግዚአብሔር እኮ በአንድ ሰከንድ ነፃ ማውጣት ይችላል ካመንበት ግን እዛ ሌቭል ላይ አይደለንም እኛ we're not strong ዳውት እናደርጋለን ስለዚህ በሆነ ሌቭል እያስተካከልከው መሄድ አለብህ አንድ ጄኔሬሽን የራሱን ስራ መወጣት አለበት for the next one ልክ እንደ መንፈሳዊ ተጋድሎ እንዴት ነው መጀመሪያ አዳም ወደቀ ከዛ በኋላ ተስፋ ተሰጠው ከ5500 ዘመን በኋላ ያቺ ዘር እኮ ተጠብቃ ስትመጣ ከተሻለ የተሻለ እየሆነ እኮ ነው የመጣው ማለት ፋውንዴሽን እያስቀመጠ ነው ሄደው አንዱ ለአንዱ በኋላ ላይ የመጣውን ቅድስና መጀመሪያ የነበሩት ላያስቡት ሁሉ ይችላሉ ዲፍረንት ታይፕ ኦፍ ማለት ደረጃ እያወጣው ሳይሆን አይነቱ ራሱ ሊለይ ይችላል ኮንቴክስቱ ሊለይ ይችላል ስለዚህ እየቀጠልክ እያስተካከልክ ነው መሄድ ያለብህ እንጂ አሁን ተነስተ ይሄን መንግስት የሆነ ነገር አድርግ ብትለው ማን ይለቀዋል ገብቶበታል እኮ የሆነ ዲስታንስ ድረስ የሆነ ውል አለ እኮ ስለዚህ አሁን ራሱ ዓለም ላይ ያለው ጦርነት ሲጠና ችግሩ ከዚህ ጋር ነው ለምሳሌ ሪሶርስ አለ ከዛ ማኑፋክቸሪንግ አለ ከዛ ደግሞ ናውሌጅ ኢኮኖሚ አለ ከዛ ፋይናንስ አለ ሌላ ያለውን አሜሪካ ናት የምትቆጣጠረው ናውሌጅ ኢኮኖሚው ላይ ዩሮፕ ካናዳ ምናምን ናት ያለችው ማኑፋክቸሪንግ ላይ ቻይና አለች ሪሶርሱ ላይ ራሽያ እና አፍሪካ ናቸው ያሉት በጣም የሚጠቀመው ከላይ ዶላሩን ፒራሚዱ ጫፍ ላይ ያለው ነውና ሲስተሙ ሪግድ ሆኗል ኦሬዲ ያ ግን ያው ፕራዮሪቲዎችህን ካስተካከልካቸው ይሄንን እንደ ኦፖርቹኒቲ መጠቀም ትችላለህ ምክንያቱም ዊዝደም ማለት ይሄ አይደለ የፈለገ ሪግብ ያደርገው ይሄ ዓለም አንተ you can make something out of it ግን የምትሄድበትን አቅጣጫ ማወቅ ግን አለብህ ማለትም ለምሳሌ ከዚህ ተነስቼ እዚህ ሄዳለሁ ብለህ አስበካል ብዙ የሚጠቅሙ ነገሮች አሉ በዛ ውስጥ ለመሄድ የሚጠቅም ስለዚህ በመንገድ ላይ ስትሄድ ይሄ ነገር ለበኋላ ይጠቅመኛል ትላለህ ለምን የት እንደምትሄድ ታውቀዋለህ ምን ያህል እንደሚወስድብህ ታውቀዋለህ ምናምን ወዴት እንደምትሄድ ካላወቅ ግን እየጣልከው ነው የምትሄድ ያን ነገር ሁሉ ኦፖርቹኒቲው ራሱ አንተ መጥፎ ነገር እየመሰለ ሁሉ ልታልፈው ትችላለህ ላትጠቀመው ትችላለህ ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው ስለዚህ አሁን አንድ ባህታዊ የሆኑ መነኩሴ የሆኑ በደንብ ታይትላቸውን አላስታውስም የሆነ ትንሽ መጽሐፍ ነበረቻቸው ድሮ ማነባትና ምን ብለዋል የምዕራቡ ዓለም ስልጣኔ እያዘመመ ነው ሊወድቅ ይችላል ቆይተዋል ከጻፉ ይሄን ሊወድቅ ይችላል ሲወድቅ ወደኛ አቅጣጫ እንዲወድቅ አድርገን መጠቀም የኛ ፋንታ ነው ምን ማለታቸው መሰለ ብራቸውን እናምጣ ምናምን አይደለም ማቴሪያሊስቲክ አይደለም we can learn from it ማለታቸው ነው እነሱ የሄዱበትን መንገድ ጥንካሬውንም ደካማ ጎኑንም አይተን እኛ ያንን ሚስቴክ ላለ መድገም ተስተካክለን መጀመር እንችላለን ማለታቸው ነው በደንብ አብራርተውታል ይሄ ስለዚህ ወዴት መሄድ እንደፈለግ ካወቅ ውስጥ ዲተርሚኔሽኑ ካለ ኦፖርቹኒቲዎች አሉ እና አሁን ለዛ ነው ብዙ ጊዜ አሁን ኢትዮፒያኒዝም የሚባለው ነገር ሳብራራላቸው አንዳንዶች ምን ይሉኛል ምንም የምዕራቡ ዓለም ትምህርት አያስፈልገንም ምናምን የሆነ ጽንፈኛ አስተሳሰብ ውስጥ ይገባሉ ወይም ደግሞ ይሄ ዘመናዊ አፕላያንሶች መጠቀም የለብንም ምናምን ውስጥ ይገቡብሃልና እሱ እንደዛ አይደለም እላቸዋለሁ እንደዛ አይደለም ለራስ ቤኔፊት እንዲሆን አድርገህ ተጠቀመው ማለት ነው ውጭ ሀገር መሄድ አያስፈልግም ማለት ነው ምናምን ይሉኛል ኖ ሂጂ ዘርፈሽ ነኝ ማለቴ ነው እላቸዋለሁ ተማሪዎች ላይብራሪያቸውን ዘርፈሽ ነኝ በደንብ ዘርፈውናል እነሱ አደንዝዘውናል ኦብዘርቭ አድርጊ በደንብ ማለቴ ነው እንጂ እኔ በቃ ከሀገር ያልወጣም የሀገር ፍቅር ስላለኝ እንድትለኝ አይደለም this is not the solution ስለዚህ ወዴት እንደምንሄድ ካወቅን ለዛ ነው እንደ እንትን እንጠቀመዋለን የፈለገ እንግዲህ ፒራሚዱ ወዴትም አቅጣጫ ቢሆን we can use anything ሁሌ ሉፕሆል አለው መንገድ አለው ሁልጊዜ አንድ ያልሽኝ ነገር ውስጤ ላይ እንትን አለ ከእግዚአብሔር ጋር ውል አፍርሰናል ከእግዚአብሔር ጋር ውል ካፈረስን ቆይተናል አልሽ እስማማለሁ እንዴት ነው ወደዛ ልንመለስ ብቻ መጀመሪያ እስቲ እንደው ከእግዚአብሔር ጋር ውል ባናፈርስ ኖሮ ምን አይነት ማህበረሰብ ይኖረን ነበረ አሁን እግዚአብሔር የሚለው አባታችን ቃል ሆኗል እኔ ብዙ ሰዎች ይደውሉልኛል ችግራቸው አንድ እንደሆነ አውቃለሁ እግዚአብሔር ጋር አልቀረቡም ምንም ችግራቸው ያ ነው መፍትሄውም ደግሞ ወደ እግዚአብሔር መቅረብ እንደሆነ ይገባኛል ሌላ ምንም ችግር የለም እዚህ ዓለም ላይ ልክኛ አሳነን እግዚአብሔር ውሃው ነው ስንወጣ እንፈራፈራለን ከሱ ጋር ስንሆን እረፍት እናገኛለን እና አሁን ይሄ ነገር ኢቭን የሃይማኖት ሰዎች ነን የምንል ሰዎች ጋር እንኳ ኃይሉን ስንጠቀም አይታይም ወይም ሙሉን አፍርሰናል ገንዘብ እኮ የለኝም እኮ ትምህርት እኮ የለኝም ወይም ሰው አላቅም ወይ ዝነኛ አይደለም ነው ምንለው እንጂ እግዚአብሔር ጋር እኮ ብሎ ሰዎች ሪሌት አያደርጉም እንደው ከሱ ጋር ውል ባናፈርስ ምን አይነት ህይወት ነበር ምንኖረው
አንዱ ለሌላው በሽታ የማይሆንበት ህይወት መኖር እንችላለን። እንደው ባጭሩ እንኳ ብገልጽልህ ያንን ምክንያቱም በሽታችንም አካሚ ያለው ስንታመም ማን ጋር መሄድ እንዳለብን እናውቃለን። ኢንስቴድ ኦፍ ቴኪንግ ኢት አውት ኦን አናዘር ፐርሰን በትንሹ ማለቴ ነው። እንደ ሲስተምም ልታስበው ትችላለህ። ለምሳሌ ፖለቲከኛ ቢናደድ ህዝቡ ላይ ወጣም በቀሉን ወዴት መሄድ እንዳለበት ያውቃል። መጋረጃውን ገልጦ ለእግዚአብሔር ያለቅሳል እንደ ዳዊት ዘዴ ያለው ማለት ነው። ከዛ ይመጣና he tries to be nice to the people ማለት ነው። ንዴቱን ዋጣርቆ ለእግዚአብሔር ሄዶ እየነገረ ከዛ እግዚአብሔር ደግሞ የሚሰጠውን ግሬስ ይሰጠዋል ማለት ነው። የሚሰጠውን ዊዝደም ይሰጠዋል። ይሄ እኮ ነው ቃል ኪዳን ማለት እኮ። አለዚያ ግን ከእግዚአብሔር ጋር ውልህን ካፈረስ ኦኬ IMF ይዳኝህ፣ ከሱ ጋር ነው የጀመርከው፣ ከሱ ጋር ጨርስ ነው እነሱ ሲዳኙ እንዴት እንደሚዳኙ። ስለዚህ እንደዛ ይሆናልና አንድ መጽሐፍ ቅርብ ጊዜ ያነበብኩት አለ ላይ አምና ይሁን ካቻምና አባ ይትባረክ ወልደ ስላሴ ወይንም አባ ወልደ ስላሴ ይትባረክ ስሙን ልሳሳት እችላለሁ። በጣም ትልቅ አባት ናቸው ነው የሚባለው። እኔ ገና እያወቅኳቸው ነው። ትልቅ ጻድቅ አባት ነበሩ ነው የሚባለው። መድኃኔዓለም ያናግራቸው ነበረ ይባላል። ብዙ ስለ ሀገሪቱ ያለቀሱ ናቸው። ስለ ኤርትራና ስለ ኢትዮጵያ በተለይ ኤርትራና ኢትዮጵያ ጦርነት ጊዜ ላይ ብዙ እያዘኑ ይናገሩ ነበር ይባላል። እና ደቀ መዛሙርት ብዙ ነበሯቸው፣ ተማሪዎች ማለት ነው። እስካሁንም የሚያስታውሷቸው የሚዘክሯቸው እና በመጽሐፋቸው ብዙ መንፈሳዊ ነገሮችን ገልጸዋል፣ እውነታዎች። አንድ ቀን ምናልባት ዲስከስ አድርገው ይሆናል ዩቲዩብም ላይ በዚህ አጋጣሚ የሚጠብቁኝ ካሉ ማለት ነው። እና ምን ብለዋል እዛ ላይ መሰለ? ይሄ በግል ልኑር የምትሉት ክርስትና አሉ። እንግዲህ ቃል በቃል አይደለም ሀሳቡን ነው የምልህ፣ በደንብ አስፋፍተው ገልጸውታል መጽሐፋቸው ላይ። ይሄ በግላችሁ የምትኖሩት ክርስትና ለምሳሌ በቃ እኔ ጨነቀኝ፣ ሬዲዮን እዘጋለሁ፣ ቴሌቪዥንን እዘጋለሁ፣ የሶሻል ሚዲያ ምናምን አቆምና ቅዳሜ ጠዋት ወይ ወር ጠዋት ሄጄ ያስቀድስና ቅዱስ ቁርባን ተቀብዬ ከነሳ አባቴ ጋር አውርቼ ምን ብዬ እመለሳለሁ፣ በቃ እኔ የምችለውን አደርጋለሁ ምናምን የምትሏት የምታድናችሁ እንዳይመስላችሁ ብለዋል። ፎር ዘ ዌል ቢንግ ኦፍ ዘ ሆል ኮሚዩኒቲ ማታስቡ ከሆነ ቢያንስ ይመለከተኛል ብለህ ስለምታስበው ስለሚሰማ፣ ለምሳሌ ቤተክርስቲያን ከሆነ ስለ ቤተክርስቲያን ኮሚኒቲ፣ ስለ ቤተክርስቲያኗ ደህንነት ይሄ ሳክሪፋይስ ማድረግ በተወሰነ ደረጃ እንደው ተነስተ ሰማዕቱን አይደለም፣ በተወሰነ ደረጃ ሳክሪፋይስ መሆን የማትፈልግ ከሆነ እንደ አንድ ምንድነው ማህበረሰብ ፋንክሽን ማድረግ እንዳይችል ያገዱት ነገሮች ምንድን ናቸው? ለምንድነው ህገ ቤተክርስቲያን በምልአት መተግበር ያልቻለው? ይሄ እንግዲህ በቤተክርስቲያን ደረጃ ስናወራ ነው። እንደ ህዝብም ልታስብ ትችላለህ፣ እንደ ሀገርም ልታስብ ትችላለህ። እንደዛም ማታስብ ከሆነ የጸደቅ እንዳይመስልህ ብለው በጣም የሚያስደነግጥ። እኔ እንግዲህ አሁን ከበፊትም ይሄን አምንበታለሁ በውስጤ፣ ግን ከበድ ያለ እንደዚህ ማስጠንቀቂያ ሲጽፉበት እና ሳነበው ገረመኝ። ኢትዮጵያኒዝም ማለት እኮ ይሄ ነው አልኩኝና እንደውም ከተማሪዎች ጋር የሆነ ጊዜ ዲስከስ አደርግበታለሁ ብዬም ይዤዋለሁ። እና ያ አይነት ነገር ነው አሁን እንግዲህ ከእግዚአብሔር ጋር ውል ማለት አንድም ስታስበው በዚህ መልክም ይመጣል ማለት ነው። እኔ ያለው እግዚአብሔር አለ፣ ከዛ ባልንጀራ ያለ በዛ ዳይሜንሽን ውስጥ ማሰብ ካልቻልኩኝ እንደዚሁ ዝም ብሎ ብቻ መፍትሄ እኮ መንፈሳዊነት ነው፣ ወደ እግዚአብሔር ተጠጋ ምናምን የግል ህይወት አዎ ትክክል ነው። በግሉ እኮ ሰው ቢልድ ማድረግ አለበት፣ ከእግዚአብሔር ጋር የሆነ ህይወት ቢልድ ማድረግ አለበት። ትክክል ነው። ፋውንዴሽኑ ያ ነው። ከዛ በኋላ ሌሎችን ደግሞ እያካተተ እየሰፋ መምጣት አለበት። በሆነ መንገድ ሌሎችን እየጠቀመ መሄድ አለበት ይሄ ሰው። ስለዚህ በዛ መልክ ነው የምናድሰው ማለት ነው ያለንን ቦንድ ከእግዚአብሔርም ጋር ከሌላውም ጋር። ያ ነው መፍትሄ እየሆነ የሚመጣው። እንደ ኢትዮጵያ ትንሣኤ አለ ብለሽ ታምኛለሽ? አዎ፣ ምክንያቱም ምን ምርጫ አለን? ከትንሣኤ ውጪ ምርጫ የለንም ማለት የሆነ ነገር ሲበላሽ ለማስተካከል ትጥራለህ። ስለዚህ ምርጫ መነሳት ብቻ ነው፣ ማስተካከል ነው። ትጠፋለች የሚባል ደግሞ ትንቢት የለም ስለ ኢትዮጵያ። እስከ ዓለም ፍጻሜ ድረስ አለች፣ ትኖራለች። ስለዚህ የሆነ ነገር አለ ማለት ነው። ሰስቴይን የሚያረጋት ነገር ታገኛለች ማለት ነው። እኔ በትንቢት መልክ አይደለም ይሄንን የማስበው። ለምሳሌ እኔ ሶሻል ስተዲስ የሶሻል ሳይንስ ተማሪ ነኝ ብያለሁ። የሆነ ዳይናሚክስ አለ፣ የሚነሱበት የሚወድቁበት፣ ሀገራትም ስልጣኔዎችም ምኖችም የሚነሱበት የሚወድቅበት ዳይናሚክስ አለ። አሁን እኛ ለመነሳት የምንፈልግበት ስቴጅ ላይ ደርሰናል። ጥሩ ምልክቶችን እናሳያለን። በቃ እየተፍጨረጨረ ነው ሁሉ። ከኛ በፊት የነበሩት እኮ ብዙ የሚነግሩን ነገር አለ። ለምሳሌ እኔ አባቴ የሚለኝ ነገር አለ። ወይ ጉድ! እኔ እንዳንቺ ብዙ ነገሮች ዲግ አድርጌ ቢሆን ኖሮ። ፖቴንሻሉ ሳይኖራቸው ቀርቶ አይደለም፣ ግን ገና አልታያቸውም አፕዋርድ መሄድ እንዳለባቸው። አሁን የሆነ በጣም እየወደቅን እንደሆነ ምናምን ገና አልታያቸውም በዛ ሰዓት። ስለዚህ አሁን ግው ሲያደርገን የሆነ ነገር ያለህ ምርጫ ምንድን ነው? ነጥራ ወደ ላይ በቃ ትላለህ ማለት ነው። ከዛ ትንቢቱን ደግሞ ስትሰማው ማይ ጉድነስ ኢት ሜክስ ሴንስ ትላለህ። በብዙ ዳይሬክሽን ስታየው ማለት ነው። ዝርዝር ውስጥ አልገባም እንጂ ለምሳሌ አንድ የጠቀስኳት ነገር አለች።
ኮርሴን ስጀምር የሆነ ቪዲዮ ላይ ለምንድን ነው ኢንተርራሻል ሜሬጅ የበዛው በዓለማችን ላይ በአሁን ጊዜ? ለምሳሌ አሜሪካውያን ወንዶች ትራዲሽናል ቫሊዩ ያለባቸው ሀገራት ላይ እየሄዱ ሚስቶች ማግባት ጀምረዋል። የሆነ ነገር እኮ ይሄ እኮ ከትንሣኤው ኤኮ ጋር እኮ አብሮ ይሄዳል ማለት እርስ በራሳቸው ይጋባሉ፣ በስተመጨረሻ ሰላምና ፍቅር ይሆናል ይላል እኮ። ይሄ የሮማን ኤምፓየር እና ይሄ ደግሞ የጥንቱ ዘ ኦልድ ወርልድ ኢትዮጵያን ግብፅን ምንን ይዞ የሄደው ደግሞ ኤምፓየር ማለት ነው። አሁን በተንኮል የሚጠላለፉት ማለት ነው። አሁን ስለ ጂኦፖለቲካል ስትራቴጂ ስለ ምናምን ብቻ ነው የሚያስቡት። ግብፅ ለምን ያህል ትጠቅመኛለች፣ ኢትዮጵያ እንዴት ትጠቅመኛለች፣ ከዚህ ምን ልውሰድ፣ እዛ ጋር ጦሬን አስፍሬ በዚህ ጋር ኢራንን መትቼ ምናምን ነው አሁን የሚታሰበው አይደል? ዋዲድ ዌሜስ ወደሚለው ነገር የሚመጡበት ጊዜ ይኖራል ማለት እኮ ነው። እኔ እንኳን በዚህ ጃይምሮ የሳስባት። ስለዚህ ትንቢቱ ሴንስ ይሰጣል። እንዴት እየተፍጨረጨረ እንዳለ ከውሃ ውስጥ እየሰጠመበት ካለው ውሃ ውስጥ ለመውጣት እንዴት እየታገለ እንዳለ ስታየው ሌላውን የዓለም ህዝብ ወደዱ ጠሉም ወደዚች ነገር ይመጣሉ ትላለ ማለት ነው። እና ትሬንዱን ከማየት ነው እኔ ወደ ማመን የደረስኩት። የኢትዮጵያ ትንሣኤ የሚባል ነገር እውነትም አለ። ኢትዮጵያ ለምን ትመራለች ነው ወይም ከእግዚአብሔር ጋር ትታረቃለች? ማህበረሰቧም መንግስቷም እንደ ድሮ የነፍስም የስጋም። አሁን የሚያስገርመኝ ነገር ንገርሽ፣ ነፍስ ማለት ከስጋ በጣም ረቀቅ ያለችና ዘላለማዊት ናት። እሷን የሚመራት አካል ግን የለም። ቱ ዘ ፖይንት ነፍስ ምንድን ነው ብለሽ አንድ ሰውን ብትጠይቂ ነው የሚለው። እና ሰው ያ ትንሣኤ ሲመጣ ድጋሚ ያ ነገር ይነቃቃል ማለት ነው። ሪቫይቫል ይኖራል ማለት ነው። ኦፍኮርስ ማለት አሁን ትንሣኤ ማለት እኮ አሁን በቤተክርስቲያንም ቋንቋ እንኳን ውስጥህ የሞተ ነገር ለምሳሌ ባዶነት፣ ለምሳሌ ብዙ ሰው ባዶነት ስሜት ሊሰማው ይችላል። የሆነ ውስጡ ባዶ ከመሆን የሚላቀቅበት ዘመን ይመጣ ይሆናል ማለት ሊሆን ይችላል። በትንሹ እንግዲህ ትንቢቱን ተወት። ቴዎድሮስ የሚባል ንጉሥ ተነስቶ እንደዚህ ቦታ ጦርነት ተደርጎ እንደዚህ ቦታ የሚለውን እንኳን አላምን ብትል ማለት ነው። እሱን እንኳን ለመቀበል ቢቸግርህ ግን የትንሣኤ ባህሪው እንዴት ነው? እውነታን ታውቅና የሆነ የካድካቸውን እውነታዎችን ታውቅና በዛ ሳትስፋይድ ሆነ የምትረጋጋበትን ነገር እንኳን ልታገኝ ትችል ሆነ። ብዙ ነገር ይቀይራል ያ ነገር። ምክንያቱም እኛ ከምናውቀው በላይ ብዙ ሰዎች በባዶነት ውስጥ የሚኖሩ አሉ። ብዙ ህዝብ፣ በጣም ብዙ ህዝብ። እና ያ ነው እንግዲህ በሽታ እንድትሆን የሚያደርገ ለሌላ ሰው የውስጥ ያለ ባዶነት ወደ ሌላ ሰው ትሄድና ደግሞ ለዛ ሰው ፔይን ትሰጠዋለህ። እውነታዎችን ሲያግን አንድ ሰው የሆነ የነፍስ ምግብ የሚሆኑ አብርሆቶችን ሲያገኝ፣ አብርሆት በመጥፎም በጥሩም ይተረጎማል። የእግዚአብሔር እውነታዎችን እያወቀ ሲመጣ ያ የእግዚአብሔር እውነታ ደግሞ ዝም ብሎ መጽሐፍ ቅዱስ ላይ የተጻፈ ትንሽ ነገር ሳይሆን ያ ነገር በተግባር ሲተረጎም በሰፊው ምን እንደሆነ በትክክል ማየት ሲጀምር ወይም እንዴት መሆን እንዳለበት እየተረዳ ሲመጣ፣ ኢንላይትመንት ሲመጣ then በሽታዎች እየቀነሱ አይመጡም? Absolutely። እና እኔ ከዛች እንኳ ቢያንስ ይጀምራል ብዬ አስባለሁ። ብዙ ጊዜ አሁን ትንሣኤ ትንቢቶች ከእግዚአብሔር የሚደረጉልን ነገሮችን መጠበቅ ላይ ነው የሚያተኩረው። የሆነ ንጉሥ ይነሳል፣ የሆኑ አባቶች ይነሳሉ፣ የሆኑ ቅዱሳን ይነሳሉ። እንደዛ ሊሆንም ይችላል። እኔ ይሆናል ብዬም አስባለሁ። እኔ የማተኩረው ብዙ ጊዜ ከኛ የሚጠበቀውን ነገር ነው። ምክንያቱም ኮንትሮል ያለን የእኛን ሳይድ ብቻ ነው፣ የእኛ ድርሻ ነው። ያኛውማ በጣም በቃ እግዚአብሔር እጅ ላይ ካለን ምን አገባኝ? I don't have to worry። እሱ በፈለገው ጊዜ ያደርገው። በፈለገው መልክ ውሃ አድርገን መስጠት አለብን፣ ወይም አሳውና እንጀራውን ማቅረብ አለብን። በፈለገው መልክ ይፈጽመው ብቻ። ከኛ ግን የተጠበቀውን ነገር ነው። በኤጁኬሽን ውስጥ ነው ያለው። በኤጁኬሽን ውስጥ ምንድነው ማድረግ የምችለው? ስለ ዩቶፒያኒዝም ባስተምር ሰዎች ወደዛ እውነትን ወደ ማወቅና የውስጣቸው ባዶነት ፈውስ የሚያገኝበት ነገር ላይ ይደርሳሉ። እሷን ከሰራው እኔ ምን ጨነቀኝ? ኮንትሪቢዩት አደረግኩ ማለት ነው። እዚች ፋውንዴሽን ላይ ደግሞ እግዚአብሔር የራሱን ነገር ደግሞ ያመጣበታል ማለት ነው። ስለዚህ የእግዚአብሔር እውነታ ግን ምንድን ነው? የእግዚአብሔርን እውነታ ካወቃልሽ ምንድን ነው የእግዚአብሔር እውነታ? እንግዲህ በተለያየ መልክ የካድናቸው ነገሮች ይኖራሉ። አሁን አንዳንድ ጊዜ እኛም የረሳናቸው ነገሮች ሊኖሩ ይችላሉ። ሌላውን ዓለም ብቻ አይደለም የምንወቅሰው። ለምሳሌ አሜሪካውያን በተሻለ ሁኔታ የሚያስቡት ነገር ሊኖር ይችላል። እኔ ስለ አሜሪካውያን ብዙ ጊዜ የማወራው እዛ ስለቆየው ነው። አረብ ሀገር ቆይቼ ቢሆን ስለ እነሱ ላወራለሁ እችላለሁ። እነሱ የተሻለ የሚረዱት እኛ የረሳናቸው የእግዚአብሔር እውነቶች ሊኖሩ እኮ ይችላሉ። አይኖሩም አይደለም። የሃይማኖት ሀገር ኢትዮጵያ ብትሆንም ይሄ ጄኔሬሽን የረሳው እነሱ ያልረሷቸው እውነታዎች ግን አሉ። ለምሳሌ ዝም ብዬ አንድ የመጣልኝ ላውራ። ሜተድ እንደሚያስፈልግ ረስተናልኛ። ሜተድ ማለት ስትራቴጂስት መሆን እንዳለብህ አንድን ችግር ለመፍታት። እኛ ብዙ ጊዜ የምናደላው ከሁለት አንዱ ላይ ነው። ወይ በጣም ማማረር ላይ፣ ያለዛ ችግሩ መኖሩን ዲናይ ማድረግ ላይ። ችግሩ አለ ግን መፈታት የሚችል ነው ትልና መሀል ላይ ትመጣና ስትራቴጂስት ትሆናለህ። ሜቶዲካል ቲንኪንግ የሚባል ነገር
ያንን ነገር ሁሉም ነገር ውስጥ አየዋለሁ እነሱ ጋር። ሜቶዲካል ቲንኪንግ ማለት እኮ እምነት ይጠይቃል፣ ማሰብ ይጠይቃል፣ ጥበብ ይጠይቃል። ያ ሜቶዲካል ቲንኪንግ ምናልባት አንድ ትምህርት አልገባ ያለ ተማሪ እንዴት እንዲገባው ላድርግ ሊሆን እኮ ይችላል። ነሰሰርሊ በጣም ስፒሪቹዋል ነገር ላይሆን ይችላል አይደል? ስለዚህ ያንን አንተም ማምጥተህ ለችግሮችህ እንደ ፈውስ ለምንድን ነው መጠቀም ያልቻልከው? ሜቶዲካል ቲንኪንግ የአሜሪካኖች ኢንቬንሽን አይደለም፣ የእግዚአብሔር ነው፣ የእግዚአብሔር እውነት ነው። እንደ እግዚአብሔር ስትራቴጂስት አለ ማንም by the end of the day የአብርሃም ህይወት መጨረሻ እኮ ለዚህ ነበረ ለካ ምናምን ትላለህ። የሆነ ስትራቴጂው እግዚአብሔር ላይ ያውት ሲያደርግ የነበረው የሚገባህ በኋላ ነው ማፑን የምትረዳው። ስለዚህ ለምን ስትራቴጂክ ቲንከር መሆን አቃተን? እኔ አንድ የሚገርመኝ እሱ ነው። የሉም ስትራቴጂክ ቲንከሮች ማለት አይደለም ኢትዮጵያ ውስጥ፣ ግን ለክፉ ሲሆን ይበልጣሉ መሰለኝ። ክፉዎች ስትራቴጂስቶች በጣም ጎበዝ ናቸው። ለበጎ ሲሆን ግን ስትራቴጂክ ቲንኪንግ ይጠፋና የተለመዱ ጥሩ ነገሮችን ማድረግ ላይ እናተኩራለን። ለምሳሌ የለመድናቸው ጥሩ ነገሮች ወይም ደግሞ ያን ነገር እንዳልኩ ዲናይ ማድረግ ወይንም አማሮ መተው ወይንም ምናምን። እውነታዎች ማለት እንደዚህ ያሉ ነገሮች ናቸው። እንግዲህ ትንንሽ የሚመስሉ ግን ከእግዚአብሔር ራሱ ልንማራቸው የምንችላቸው፣ ከቀደምት ኢትዮጵያውያን ልንማር የምንችላቸው፣ ከሌላውም ዓለም ልንማር የምንችላቸው። ኢትዮጵያኒዝም እኔ ለዛ ነው ደስ የሚለኝ። አንድ ስትራቴጂ ነው በትምህርት ውስጥ ተስፋን ወደ ሰው ለማምጣት፣ አብርሆትን ወደ ሰው ለማምጣት አንድ እንትን ነው። እኔ ማስተምረው ኮርስ ውስጥ አሁን ኦንላይን እንደ ሙከራ የጀመርኩት ነገር አለ፣ ግን ብዙ ሰው እንደተጠቀመበት ይነግሩኛል። ማለት ውስጣቸውን የሆነ ነገር እንደው አንድ ስፔሲፊካሊ ላነሳው የምችለው አንዷ I feel like I'm healing ያለችኛለች። ብዙ ቃላት አሉ እንደው አሁን አላስታውስም፣ በጣም ብዙ በየጊዜው የሚነግሩኝ ነገር አለና የሆነ ጭላንጭል ይታየኝ ጀመር። በ66 ዓመቴ የሆነ የህይወቴ ስትራግል ምን እንደሆነ የገባኝ ይመስለኛል ያለኝ ሰው አለ። በጣም ብዙ ፊድባኮች ያገኛሉ። ስለዚህ እሷ ሂሊንግ ማምጣት እኮ ራሱን የቻለ ስትራቴጂክ ቲንኪንግ ይጠይቃል አይደል? አብሶሉትሊ። ስለዚህ በምንችላት ለምን ስትራቴጂካሊ አናስብም ነው። ይሄ አንድ እውነታ ነው። በጣም ይገርማል። አሜሪካ ነገር ኖር ያለው ስንት ዓመት ነው የርሻው? አሜሪካ ነገር ትምህርት ላይ ነው የቆየሁት። ለ9 ዓመት የተወሰኑ ወራት ሲቀረኝ ነው የመጣሁት። 9 ዓመት አካባቢ ኖር ያለው። እዛ ማህበረሰብ ውስጥ ስትኖሪ እንዴት ነው? በእውቀቱ ስዩም አንድ ያለው ነገር ነበረ፣ አላነበብኩም፣ ግን ሰዎች ሲያወሩ እንደዚህ ብሏል መጽሐፉ ላይ ብለው ሲያወሩ ነው የሰማሁትና ምንም ኢአማኝ በሆንም እንኳ አለ እግዚአብሔር የለም ብሎ የሚያምን ማህበረሰብ ውስጥ መኖር በጣም አሰልቺና አስጠሊታ ነገር ነው አይነት ነገር don't quote me on this፣ ግን እንደዛ ብሏል። so when you live in the US ውስጥ ስትኖሪ ዓለማችን ላይ ያሉ ኤቭሪ ኢነርጂዎች በጣም ኮንሰንትሬትድ ሆነው ያለበት ቦታ ነው። እንደተባለው ተስፋይቷ ምድር ተብላ ትታሰባለች። ብዙ ኢሜጆች አሉ። አይነው የተለየ እይታ እንዳለሽ አውቃለሁ። ግን እዛ ማህበረሰብ ውስጥ መኖር እንዴት ነው? ደስተኛ ናቸው? ሰላም አላቸው? ዓለምን እንደሚመሩት እውነት ጥሩ መሪዎች ናቸው? ምንድነው ጥሩ ነገራቸው፣ መጥፎ ነገራቸው? ይሄ ሰፊ ነው። ግን እንደው ዝም ብዬ ዩኒቨርሲቲ አካባቢ በማየው በትንሹ እንኳን ለመመለስ ያህል የኖርኩት በሶሻል ላይፍ መልክ አይደለም። ከነሱ ጋር አካዳሚክ ሴቲንግ ውስጥ ነው የኖርኩት። ሶሻል ላይፍ ሞር ከአበሾች ጋር ነው። ይሄ ያው አሜሪካ ያለው ሁሉም ሰው ያውቀዋል። በብዛት የምንኖረው እንደዛ ነው። ቅዳሜና እሑድ ከአበሻው ጋር ሶሻላይዝ ታደርጋለህ። ከሰኞ እስከ ዓርብ ደግሞ በስራ ቦታ ላይ ወይም በትምህርት ቦታ ላይ ከነጮቹ ጋር፣ ከሌሎችም ከኤዥያኖቹም፣ ከላቲኖቹም፣ ከጥቁሮቹም ጋር ትኖራለህ። ብዙ ስትረግሎች አሏቸው እነሱም። በጣም በቃ የሚገርመኝ እኛ እዚህ የምናወራው የትምህርት ኢሹ ጠቅላላ እዛ ሲወራ ስሰማ እናንተም እላለሁ። ለምሳሌ ተማሪዎቻችን ማትስና ፊዚክስ ላይ በጣም ደካማ ሆኑ ምናምን ሲሉ ሰማቸዋለሁ። እዚህም እላለሁ ማለት ነው። እዚህ ናዛ ሀገር፣ የኤንኤስኤፍ ሀገር፣ የምን ሀገር ነገር እንዴ ምን ነካችሁ ምናምን እላለሁ። ኤኒቲንግ ስትረግሎቹ እዛ አምፕሊፋይድ ሆነው ይታያሉ። ማለት አሁን እኛ ማትስና ሳይንስ ላይ ደካማ ሆነ ድሮም እኮ ምናምን ብለው ትተወዋለህ። ለእነሱ ግን ዘይ ካንት ሪስክ ታት ፍክር ላይ ናቸው ከራሲያ ጋር፣ ከህንድ ጋር፣ ከምን ጋር ቃና በጣም ፍራንቲክ ሆነው ሲያወሩ ታያቸዋለህ። እና ቅናታቸውን አያለው። በማን ነው የሚቀኑት? ለራሳቸው ማለት ቅናት ስለ ለሀገራቸው ቀናይነትና የሆነ በልጦ ለመገኘት ምናምን ነሰሰርሊ ጥሩ ነው ማለት አይደለም። ግን የሆነ ጎል ስታስቀምጥ እኮ you'll be alive። እነሱ ጎላቸው መብለጥ ሊሆን ይችላል። እኔ መብለጥ የሚለውን ጎል ብዙም አልወደውም። በእግዚአብሔር መሆነ መገኘት ያለብህን መሆን ነው። የራስህን እድል ማወቅና በዛ እድል ውስጥ ፉሊ የሆነ መገኘት፣ ያ ነው ለእኔ ደስ የሚለኝ። ግን
መብለጥ ብለው እሺ ያስቀመጡ እነሱ ጥሩ ዓለምን መብለጥ አለብን ከኢራን መብለጥ አለብን ብለው አስቀመጡ። በቃ እዛ ላይ ናቸው። ስለዚህ ሩጫ ላይ ናቸው። ሁልጊዜም ሩጫ ላይ ናቸው እና የተረጋጋ እንትን የላቸውም። ቢኖራቸውም ግን ጎል አላቸው ማለት ነው። ሁልጊዜ ጠዋት ተነስቶ ብድግ ብሎ የትምህርት ሲስተማቸውን ለማሻሻል ለማስተካከል ምናምን የሚፈልጉበት ግብ አላቸው። እኛ ጋር ምናምን ትለውና ትተወዋለህ ማለት ምንም ኮንትሮል የለኝም ሩቅ ነው ማዘዣ ጣቢያችን የኛ ሩቅ ነው እጃችን ላይ አይመስለንም። እኔ እንደውም ብዙ ጊዜ ተማሪዎቼን የምላቸው ነገር ነበረ አሁን ኦንላይን ኮርስ ማለት ሳይሆን ቲቸር ኤጁኬተር እንደመሆነ ዩኒቨርሲቲ ውስጥ ሳስተምር ማለት ነው መምህር ለሚሆኑ ልጆች ነው እንግዲህ ማስተምረውና እናንተ ማለት የ4 ኪሎ መንግስት ማለት ናችሁ እላቸዋለሁ። ጄኔሬሽኑ እጃችሁ ላይ ነው። ከትምህርት ሚኒስቴር ምንም አትጠብቁ። ከነሱ የሆነ ጋይድላይን ውሰዱ፣ ግን የምታምኑበትን ነገር አድርጉ። you can do it እላቸዋለሁ። ከዛ ዶክተር እኔ እኮ በጣም የሚከነክረኝ ነገር ይሉና ብዙ ነገር ያወጣሉ እና ለምን ክላስ ውስጥ አትተገብረውም? ለምሳሌ ግጥም የሚባል ነገር ቀርቷል ያለኝ መምህር አለ ኤሌመንተሪ ላይ። አሁን ተስተካክሎ ከሆነ አላውቅም። ከጥቂት ዓመታት በፊት ግን ግጥም የሚባል ከአማርኛ መጽሐፍት ላይ ወጥቷል። በስመ አብ አላውቅም። እንግዲህ ካሪኩለሙ ቶሎ ቶሎ ስለሚቀያየር ከየትኛው ዓመት እስከ የትኛው ዓመት የነበረው ላይ እንደሆነ እኔ እንጃ፣ ግን ቅርብ ጊዜ ነውና ታዲያ ግጥም ለምን አታመጣም ክላስ ውስጥ? በቃ እሱ የሚጠብቀው ከ4 ኪሎ የሆነ ሰው መጥቶ ግጥም አስተምሩ፣ ግጥም እዚህ ጋር ተረስቷል አልገባም ካሪኩለም ውስጥ እንዲለው ነው የሚፈልገው። ኖ ዩ ኖ ኢት ኦልሬዲ ፊል አድርገኸዋል፣ አውቀኸዋል። ስለዚህ you can do it እጅህ ላይ ነው ያለው፣ ጄኔሬሽኑ እጅህ ላይ ነው ያለው። የምትችለውን ያህል አድርግ፣ የጎደለውን ጨምርበት፣ የተበላሸውን አስተካክል። then ያንን ነገር ማስታወሻ ጻፍና ካስፈለገ ለትምህርት ሚኒስቴር ወይንም ለትምህርት ቢሮ አጠገብላለሁ አሳውቃቸው ስብሰባ ላይ እንጂ ፓሲቭ ሆነ በቃ ተበላሽ ብለህ አትተው አይነት ኢነርጂ ግን for what የሆነ ተስፋ ይቆርጡብሃል አንዳንድ ጊዜ። ምን አመጣለሁ ብዬ ለማን ብዬ ምናምን የሚል ነገር ይመጣልና ይሄ ፓሽን ራሱ የነሱ አሜሪካኖቹ ጋር የማየው ፓሽን they have set some national goal, they have shared it all. maybe እኛ ሼር ላናረገው እንችላለን ኢሚግራንቶች ወይም ምናምን ሼር ላናረገው እንችላለን፣ ግን አትሊስት የሆኑ ሴልስ ኦፍ አንግሎ ሳክሰን ምናምን ፓትሪስቲክ ሰዎች ሼር አድርገውታል። ስለዚህ ይዘውሩታል ማለት ነው በየቦታው። ይሄ ነው አንድ ደስ የሚለኝ ነገር ከነሱ ያ ነው። ለዛ ነው ጎል ይኑረን እስቲ የሆነ ዩቶፒያን ቪዥን ይኑረን። ሁሉንም እንብለጥ ምናምን ላይሆን ይችላል፣ እንብለጥ ብለን ተሰባብረን ልንቀር እንችላለን፣ ግን እድላችንን እንፈልገው። what was our ምንድነው የሚያምርብን? what was best on us? strong sideአችን ምንድነው? አንዳንድ ሰው እኮ ሌላ ሰው ለመሆን አትሞክርምና ብለን እንነግራለን አይደል? አንቺ እኮ በቃ ፐርሰናሊቲሽ እኮ ለዚህ አይደለም የተፈጠርሽው። ለዘፈን ሳትፈጠር የግድ ዘፋኝ ካልሆንኩ አትበይ። አንቺ ችሎታ ምንድነው? መክሊትሽ የቱ ጋር ነው? ስዕል ሊሆን ይችላል ምናምን እንላለን አይደል? በቃ ለኢትዮጵያም እንደዛው ነው። ምንድነው መክሊታችን? ምንድነው የኛ እድል? ለምንድን ነበር የተጠራ ነው? ለምንድን ነበር የተመረጥ ነው የሚለውን ነገር ካወቅን በኋላ እሱን ማስፋፋት እኮ ነው። ብዙ ነገር ምንድነው የኢትዮጵያ መክሊት ግን? የኢትዮጵያ መክሊት በጣም ብዙ ነገር ነው፣ ትልቅ ነገር ነው። የእግዚአብሔር ምስክር መሆን ነው በዚህ ምድር ላይ። ሌላው ዓለም ሁል ጊዜ ሲረሳው እሷ ምስክር ትሆናለች። የሆነ መስቀል መሸከም ነው በኢትዮጵያ። መስቀል መሸከም ሲባል ደግሞ እንትን እንዳይመስለው ሰው መከራም አለው፣ ግን ደግሞ ከባድ ኦቶሪቲም አለው። እና የኢትዮጵያ እድል የተመረጠችበት እድል ሁልጊዜ የእግዚአብሔር ዊትነስ መሆን ነው። ጸሎቱን ማድረስ ለሌላው ዓለም እግዚአብሔርን እንዳይረሳ ምስክር ሆኖ መገኘት። ግን ያንን እኔ ምስክር ልሆን እስቲ ምናምን ብላ አይደለም የምታመጣው። የሆነ መከራ ያሸክማታል፣ ወይንም የሆነ መስቀል ይሰጣታል፣ ወይንም የሆነ ኃላፊነት ይሰጣታል። ያንን ስትወጣው በስሩቴክ ኤንድ ቴን በመከራም ውስጥ በደስታም ውስጥ ስታሳይ ያንን ነገር ሳታቅ እኮ ነው ለሌላው ሰው ብርሃን የምትሆነው አይደል? እግዚአብሔርን በመከተል ውስጥ ብርሃን ትሆናለህ። እና ያ እድሏ እንግዲህ እኔ በጥሩ ሁኔታ አስቀምጨው ሊሆንም ይችላል ላይሆንም ይችላል፣ ግን እውነታው አንዱ እውነታ የኢትዮጵያ እድል የሚባለው ይሄ ነው፣ የእግዚአብሔር ምስክር መሆን በዚህ ምድር ላይ። ንብረ እድ ስማቸውን ኤርሚያስ እሳቸው ኢትዮጵያ በምድር የእግዚአብሔር መንግስት ናት ይላሉ። ያ ማለት ነው አሁን ያወራሽው? አዎ የእግዚአብሔር ስርዓት። እስራኤል እኮ የእስራኤል ስርዓት እኮ ለምሳሌ አሁን አይገርመንም የእስራኤል አይደል? የኢትዮጵያ ሲሆን ይገርመናል። ለምን? በጣም ከዛ ስለራቅን እኮ ነው። የእስራኤል ላይ ለምሳሌ የተጠሩት እኮ የእግዚአብሔርን ሕግ ለማሳየት ነው፣ ለዓለም ለአሕዛብ ለማስተማር እኮ ነው የተመረጠችው እስራኤል። ለዛ ነው እንጂ ተመርጫለሁኝ የጂዊሽ ዲኤንኤ ማለት ከሌላው ዲኤንኤ በምን ይበልጣል ምናምን እያለች እኮ እንድትኩራራ አይደለም እስራኤል የተመረጠችው። እኛ ለምን ከሌላው ተለይተን ብሪሊያንት ሆን፣ እኛ ከሌላው ተለይተን እንደዚህ ሆን እንደዛ ሆን እንድትል አይደለም። ተበደልኩ ተጨቆንኩ ምናምን እንድትልም አይደለም።
የተጠራችው የእግዚአብሔርን ሕግ ለሌላው ለማስተማር ነው። ይህን እኮ ዳዊትም ይናገራል። በቃ ተሾምኩ በጽዮን ተራራ ላይ የእግዚአብሔርን ሕግ ለአሕዛብ አስተምር ዘንድ ምናምን እያለ ይናገራል። እና ሌላውን ሕዝብ ሌላውን አሕዛብ ወደ እግዚአብሔር መንገድ ለመመለስ ነበር የተጠራችው። በሚገባ የተወጡት አሉ፣ የወደቁበትም ደግሞ ጊዜ አለ። ያንን እድል ኢትዮጵያ ወስዳለች በሐዲስ ኪዳን። አዲሲቱ እስራኤል የምትባለው ኢትዮጵያ ናት። እንዴት? አሁን እሱ ነው ብዙዎችን እያከራከረ ያለው። ታቦተ ጽዮን ወደ ኢትዮጵያ መጣች አይደል? እንደሚክዱ ስለታወቀ ማለት ነው። ቆይቶ ደግሞ ክርስቶስን ሰቀሉትና አረፉት። ስለዚህ ክርስቶስን አነገሰችው ኢትዮጵያ። የመጀመሪያዋ ክርስቲያን ሀገር ናት ኢትዮጵያ። ይህንን ባይዘወይ ኦፊሻል ሂስትሪ ላይ ካቶሊኮች ውዝግብግብግብ አድርገውታል። ግን ፎር ዘ ፈርስት ታይም አዝ አ ኔሽን ክርስቶስን ንጉስ ብላ ያወጀች ኢትዮጵያ ናት። አዝ አ ኔሽን ኢንዲቪጁዋሊ አይደለም። ኢንዲቪጁዋሊም ብዙ የመጀመሪያ ለምሳሌ ኢትዮጵያዊ ጃንደረባ ከቀዳሚ ክርስቲያኖች መካከል ናቸው ኢትዮጵያውያን። ግን እንደ ሀገር ደግሞ ክርስቶስን ንጉሴ ነው፣ የዚህ ሀገር ንጉስ ክርስቶስ ነው ብላ ያወጀች ኢትዮጵያ ናት። እና አሁን ይሄንን እንግሊዝ ወስደዋለች። the first Christian nation in the world ትላለች እንግሊዝ። ቤቱ ጋር እሱ ነው እኮ ጥያቄው፣ ቤቱ ጋር የሚለው እድል። ይሄ ከባድ እድል እኮ ነው። ኦቶሪቲ እኮ ነው፣ ትልቅ ኦቶሪቲ ይሰጣል ይሄ። እና ኦቶሪቲ ደግሞ ይወዳል ፈረንጅ። ስለዚህ the first Christian nation the first Islamic nation ልትሉሉ ትችላለች እንግሊዝ፣ አታፍርም በጣም። ናሬቲቭን ነው የሚፈልጉት እነሱ። ሰው ከክርስቶስ እንደማይለይ ስለሚያውቁ ቀድመው እኛንን የመጀመሪያው ክርስቲያን ሀገር ይላሉ። ስለዚህ ይህንን ኦቶሪቲ መረዳት፣ በተግባር ማዋል። ኦቶሪቲው ራሱ የሰጠን ይሄ ነገር የሰጠን ጸጋ ምንድን ነው? በምን ሳክሪፊኬሽን ተገኘ? ምን አይነት ማይንድሴት ስለነበራቸው አክሱማውያን በዛ ሰዓት ይሄን አደረጉ? ይሄንን እኮ ብናጠናኛ ሌላ እኮ ምንም ቀዣበርም አያስፈልገንም ነበር። ጀስት ስተዲ the Axumites ለምሳሌ፣ ወይንም ደግሞ የዛጉዌ ዳይናስቲ ሰዎችን፣ ወይም ደግሞ በቅርብ ጊዜ የጎንደር ሰዎችን፣ ወይንም ምናልባት የሸዋ አስተዳደርን። እንዴ ከዛ ባህር አቋርጠው መጥተው እኮ እነ ሄንሪ ሳልት ምናምን የሸዋን ቤተመንግስት የመንግስት አስተዳደር ስርዓት ሊያጠኑ እኮ ነው የመጡት። ለምን? በዛ ሰዓት ፉሊ ይሄ ክርስቲያን ኔሽን የሚባለውን ሀሳብ ይዛ የነበረው ሸዋ ስለነበረች በቅርብ ጊዜ ከ18ኛው መቶ ክፍለ ዘመን ወዲህ ማለት ነው። አሁንም መናገሻ ከተማችን ያለችው የሸዋው ላይ ነው አሁን ያለው። ጥንት አክሱም ላይ ነው፣ ከዛ ወደ ዛጉዌ ሄደ። ዋናውን ስናየው ማለት ነው። ስለዚህ በዛ at the peak of the civilization የሰዎቹ ማይንድ ሴት ምንድን ነበር ስትል፣ ማይ ግድነስ እኔ አሁን አክሱማውያንን በጣም የፀሐይ ከተማ መጽሐፌን ስጽፍ ኢማጂን አድርጊያቸዋለሁ ምን አይነት ሰዎች እንደሆኑ። በጣም በቃ ደስ ይላሉ ኢማጂን ሳረጋቸው። ማይ ግድነስ ደስተኞች ናቸው፣ ሆፕፉል ናቸው፣ ቺርፉል ናቸው፣ በተስፋ ነው የሚኖሩት። አዲስ መንግስት፣ የእግዚአብሔር መንግስት ተገልጣለች በምድር ላይ ብለው በቃ ደስ ብሏቸው የሚኖሩ ህዝቦች ናቸው። they go በቃ በአራቱም አቅጣጫ ክንፍ ያላቸው መርከቦች ምናምን የሚባለውን ይዘው ስለ ኢትዮጵያውያን የሚነገረውን ማለት ነው። ለንግድም ይሄዳሉ፣ ለምንም ይሄዳሉ። እዚህ ላይ መስቀል ተነቅሰው መርከባቸው ላይ መስቀል እንትን ብለውበት ቀብተውት ምናምን ምልክት አድርገው አቡን ተባርከው ለንግድ ይወጣሉ። ኢን ዘ ሚን ታይም የምስራቹን እየነገሩ ይሄዳሉ። ነጋዴም ናቸው፣ ሚሽነሪም ናቸው። ኢን ዘ ሚን ታይም ሌሎች ሀገራትንም ያለባቸውን ችግር ምን አጥንተው ተመልሰው መጥተው ለአክሱሙ ንጉስ ነግረው ከዛ ጦር አዝምተው ነፃ መውጣት ያለበት ካለ ነፃ አውጥተው አስታርቀው ዳኝተው ኦፍ ኮርስ ከኢትዮጵያ ሄደው ነፃ ኦፍ ኮርስ። ይህንን ታሪክ የሚገርም ካሁን የተረሱት የአክሱማውያን ሚሽነሪዎች ምናምን ብለው በአርቲክል ደረጃ ቅርብ ጊዜ እንኳን ያወጡዋሉ። ይሄ ኤዥያ ሀገራት ላይ ብዙም ማናስታውሳቸው እኛ ስሪላንካ፣ ማሌዥያ ምናምን ሲባልኛው ብዙም ታሪካዊ ሲግኒፊካንስ ከኛ ጋር ያላቸው አይመስለንም። በኋላ በቡድሂዝም በምናምን ስለተዋጡ ማለት ነው። ከቡድሂዝም በፊት የአክሱማውያን ፕሬዘንስ ስሪላንካ ላይ ምን እንደነበረ ብናቀው ኢትስ ሶ ኢንትረስቲንግ ብሎ አርቲክል ያወጣ ስሪላንካዊ አለ ለምሳሌ። እና ዳኛ ናቸው በቃ እዛ ጋር አንፌር የሆነ ንግድ እንኳን ሲፈጸም ማለት ነው ዘይ ኮል ኢት አውት ኖ አንቺ ፌር አይደለሽም፣ ኢራን እንደዚህ አታደርጊ፣ እንደዚህ አታደርጊ፣ ለእግዚአብሔር ብለው ማለት ነው፣ ለማንም አይደለም። ይሄን ክርስቲያን ሎ ያስተምሩ ነበረ ለዓለም። በሚዛን ስትመዝኑ አትበድሉ ምናምን። ሌላ እኮ አይደለም የምትነግረው እኮ ለዓለም ራስህም አትበድል ትሆንና እሱንም እንዳይበድል ትነግረዋለህ። አለቀ። ሌላ እኮ ኮምፕሌክስ ነገር የለውም። እና እንደዚህ አይነት ህዝቦች ነበሩ። ግን መፈልገውን ያህል ገና አላጠናዋቸውም ብዬ አስባለሁ። አሁን ራሱ ያወራሹ በጣም ለልብ ብርሃን ይሰጣል። በጣም ነው ደስ የሚል አክሱማውያን። ምን ነው ያኔ ተፈጥረን ቢሆን ኖሮ የእውነት አንዳንድ ጊዜ እንደዛ አለና፣ ግን ኦኬ እግዚአብሔር ምክንያት አለው። that's fine። ይሄን ዳርክነስ በመዋጋትም ውስጥ ደግሞ ሌላ ላይት ሊኖር ይችላል ልና yes። ግን ኢማጂን ግን አሁን ዓለም ላይ ያለው ክፋት፣ ጨለማ፣ ጦርነት፣ ዝሙት፣ ኃጢአት፣ አንፌርነስ፣ የዳው መበደል ስታይ እኔ አንዳንዴ እግዚአብሔር ይሄ
ተገልብጦ መቼ ይሆን አይኖ መንግስቱ ሲመጣ እንደዛ እንደምንኖር አውቃለሁ። ግን እንደዛ ቢሆንስ ዓለም ላይ መልካምነት ቢያሸንፍስ ክፋት ኢቪል ትሪምፕል ከሚያደርግ ጥሩነት ቢያሸንፍስ? ስለዚህ እንደዛ ብለህ መነሳት እኮ ነው በቃ አክሱማዊነት ይሄ ነው። በራስ እንትን ውስጥ እኮ ነው ራዲየስ ውስጥ በምትችላት ውስጥ እንጂ በማትችለው ውስጥ ምናምን ሳይሆን አንተ አሁን የምትችለውን እያደረክ ነው። ብርሃን ህዝብ ጋር እንዲደርስ እዚህ ጋር አምጥቼ አንዳንድ ተሞክሯቸውን ሰዎች ቢያወሩ ብለህ የምትችለውን እኮ እያደረክ ነው። ከዛ ደግሞ ውስጥ የሚነግርህ ይኖራል። አይ እዚህ ድረስ ብቻ አይደለም አቅም ኤክስፓንድ አድርግ፣ ይሄንን አውቀህ የዲናይ እያደረክ ነው፣ ይሄ ምናምን ባግ የሚያደርግ ነገር ደግሞ ይኖራል። ያኔ ደግሞ ስትሬች ታደርጋለህ። ፋይት እያደረከው ነው ማለት ነው። ዳርክነስ ነው። የአባ ጊዮርጊስ ዘጋስጫን መጽሐፍ ሚስጥር ሳነብ የሚገርም መጽሐፍ ነው። ሪኮመንድ አደርጋለሁ። ሜይ ቢ አምቢሽን ሊሆን ይችላል እና ስለ ኢትዮጵያውን ሃይማኖት እያወራ ለምን ኢትዮጵያ እንደተመረጠች ሁሉም ሐዋርያት በመላው ዓለም ሲሄዱ ቀጥቅቷቸው ገለዋቸው ነው ከዛ የሚያምኑት ይገሏቸው። ኢትዮጵያ ውስጥ ብቻ ነው የአንድም ሐዋርያዊ ደም ያልፈሰሰው። ኢቭን በጣም ቱ ዘ ፖይንት እስኪ ገርማቸው ድረስ ማለት ሰዎቹ መስቀል ተነቅሰው ይመጣሉ። ምንም ወንጌል ሳይሰበክ ምን ሳይል ንቅሳታቸው ላይ መስቀል አለ። ከየት ነው ይሄ ነገር የመጣው? ማለት ቀጥታ መንፈስ ቅዱስ እንዳስተማራቸው ማለት ነው። አይኖ ጃንደረባው ትውልድ አለ፣ ግን ማን ነው ያስተማራቸው? የጎንደር ሴቶች እዚህ ጋር ግንባራቸው ላይ መስቀል ተነቅሰው ሲያዩ ሾክ ሆነና ሰውየው እንደገና ግብፅ ሄዶ ነው ተምሮ መጥቶ እንደገና ኤክስፓንድ አድርጎ ያስተማራቸው የሚል ቦታ ይቺ በጣም አስገረመኝ። እሱ ነገር ታውቂያለሽ? ካነበብኩት የአባ ጊዮርጊስ መጽሐፍ ቆይቻለሁ፣ ግን ያ እውነታ አለ። አሁን ይሄ ኢትዮጵያኒዝም ውስጥ አንዱ ሚቶሎጂካል ተብለው የሚታሰቡ ጽሁፎች ስለዚህ ጉዳይ ዲስከስ ያደርጋሉ። ያው የኢትዮጵያ ሕዝብ አይልክም የሆኑ ህዝቦች ይልክና በልቦለድ መልክ አይደለም ይጻፍ። ክርስትና ወደ እነሱ ሲመጣ ኦልሬዲ እነሱ ሰምተው ነበረ ይልካል። ለምሳሌ አንድ መጽሐፍ አለ እንደዛ ካንትሪ ኖት ኔምድ የሚባል ስሟ ያልተጠቀሰ ሀገር የሚል ማለት ነው። እና ግን ሰውየው ያው ስሟ ባትጠቀስም ኢትዮጵያ እንደሆነች የምታውቀው በምንድን ነው? የግል ኮሌክሽኖቹ የላይብራሪ ኮሌክሽኖቹ በኋላ ሲጠኑ በደንብ አድርጎ የነ ቶማስ ሞር መጽሐፍ አለ፣ ስለ ኢትዮጵያ የሚያወራ መጽሐፍ አለ ምናምን እና ስለ ኢትዮጵያ በደንብ አዌርነስ እንዳለው ታውቃለህ። ዞሮ ዞሮ እዛ መጽሐፍ ላይ ምን ይላል? ሁል ጊዜ ዜና ከኢየሩሳሌም የሚከታተሉ ስለነበረ የራሳቸው ሰው ሁል ጊዜ በኢየሩሳሌም ስለነበራቸው ከዓለም ህዝብ ቀድመው ነው የክርስቶስን አምላክነት ያመኑበት ይልሃል። ለምሳሌ አት ፖይንት እኮ በዛ ሰዓት የነበሩት ነገስታት ሌላ ወሬ ጠልተው ነበረ። አንድና አንድ ኒውስ ስለ ክርስቶስ ብቻ። የት ሄደ፣ ምን ሰራ፣ ንገሩን፣ ምን አስተማረ፣ ሁልጊዜ ሪፖርት ይመጣላቸዋል። እና ስነ ፍጥረትም ይተባበራቸው ነበር ዜና በማቀበል። ይሄ ደግሞ ከአባቶች የሰማሁት ነው። ለምሳሌ የአባይ ወንዝ ጥሩ መልክተኛ ነበር። ግብጽ ላይ የሆነ ጦማሪ ይመጣል ተጠቅልሎ የድሮ ስክሮል ምናምን አለ አይደል? የሆነ ደብዳቤ ይጻፋል። አባይ ወንዝ አደራ ይሉታል። አባይ ወንዝ ወስዶ ጎጃም ላሉ አባቶች ያስረክባል ምናምን ጣና ምናምን እያለ ብዙ ነገሮችን ቀድመው ተረድተዋል። ከዛ ብሉይ ውስጥ ያገኙታል ያንን ነገር። እንግዲህ ምናልባት ወንጌል ተጽፎ ገና አልወጣም ሊሆን ይችላል በዛ ሰዓት። ራሱ ብሉይ ውስጥ ግን ተተንብዮ ያገኙታል በነቢያት መጽሐፍት ውስጥ። እና አይገርምም? ልክ አባ ጊዮርጊስ እንዳለው መስቀል ተነቅሰው ምናምን ሊያገኟቸው ይችላሉ ሰባኪያን በኋላ ሲመጡ አባቱ። እና በዛ መልክ ነው አንዱ የዩቶፒያን ስተዲ ታርጌት ይሄ ሳይሰሙ መጠመቅ አስቀድሞ። ዋው! ይሄን ነገር ነው ብረድም ጠቅሰውልኛል፣ ግን ሌላም ሰው ደግሞ የጠቀሰልኝም ደግሞ አለ። አቡነ ተክለ ሃይማኖት ህዝቡን ሊያስተምሩ ሲወጡ ህዝቡ ሳያስተምሩ ገና ምን ሊናገሩ እንደፈለጉ ይገባው ነበረ። አይገርምም? ፓወራቸው የዛን ያህል ነው። የመንፈስ ቅዱስ ፓወር ማለት ነው እነሱ ላይ ያለው። ቀድሞ ይሄድና ነገሩን ያሳልጠዋል። ከዛ በኋላ ልክ እነሱ የሆነ ነገር ሲናገሩ መምጠጥ ነው ሰው በቃ መቀበል። እዛ ወደ ተግባር የሰሩት ስራ ስላለ ነው እሳቸው አስቀድመው በብዙ ስግደት፣ በብዙ ልፋት፣ በብዙ ጸሎት፣ በብዙ መገለጥ ውስጥ፣ በብዙ ብርሃን ውስጥ ቆይተው ሲወጡ ይጋባበታል ሰው ገና እሳቸው ሳይናገሩ። እና ይሄ ነገር የኢትዮጵያን እድል ነው። አዎ ለዛ ነው ሁልጊዜ አንቴናዋ የኢትዮጵያ ቅድም ያልኩ አባት አባይ ተባረክ የኢትዮጵያ ማለት ይላሉ የእግዚአብሔር ዜናውን የሚያሰራጭባት ሬዲዮ ጣቢያው ማለት ናት ይላሉ። ይሄ የኢትዮጵያ እድሏ ነው። እና አሜሪካ በስጋዊው ዓለም የስጋዊው ዓለም ተቆጣጣሪ ተብሎ እድል እንደተሰጣቸው ሁሉ ኢትዮጵያ ደግሞ የእግዚአብሔር ጉዳይ ማሰራጫ ጣቢያ፣ የሱ ዜና ማሰራጫ ጣቢያ ናት። በቃ እድሏ ነው ይሄ ይላሉና ምን ማለት ነው ፐርሰናሊ ላይ አንዳንዱ ሰውስ ምን ማለት ነው? ምን አይነት ሲስተም፣ ምን አይነት ኤጁኬሽን፣ ምን አይነት ምናምን። አሁን ሴኩላር መሆን የሚፈልገውን ሰው እኮ አታስገድደው። ይህን እኮ ማይፈልጋል ኢትዮጵያ ውስጥ ተወልዶ ኢትዮጵያዊ ሆኖ ይሄ የምትሉትን እድል አልፈልግም የሚል እኮ ሚሊየንስ ኦፍ ፒፕል ሊኖሩ ይችላሉ። ባይፓስ ነው የምታደርገው። እሱን ታልፈዋል፣ አታስገድደው። ምክንያቱም በፍሪ ዊል ብቻ ነው የእግዚአብሔር ነገር የሚሰራው።
በነፃ ፈቃድ ብቻ ነው የሚፈልግ። ግን አለ ይሄን ልክ ስትነግረው ልቡ በጣም የሚደሰት የሚፈልግ በቃ የምፈልገውን ነገር ውስጤ ምን እንደሚፈልግ አላቅም ነበር። የሆነ ረሃብ ነበረብኝ። ልክ ይሄን ስትነግሪኝ ተቀበለው ውስጥ የሚል ሰው አለ። በቃ እሱን ይዘህ ነው የምትሄደው ወደፊት ማለት ነው። ከዛ ሌላውም ጆይን ያደርጋል ቀስ እያለ አይ ነገር ያዋጣል መሰለኝ ምናምን እያለ ቀስ እያለ ይከተልሃል። ጠቀምከው ማለት ነው። ብዙ ሰው ስለ ኢትዮጵያ ሲወራ ይናደዳል። ነገርን ከመብላትና ከመጠጣት ከህንፃ ጋር አገናኝቶ ብቻ የሚያይ ስጋዊ ነገርን ብቻ የሚያይ ኢትዮጵያዊ በስቷል። ይሄ የመንፈስ የነፍስ ነገር የማይገባው አሁን ያልሽው ነገር እኮ ሊያስደነግጥሽ እንደ ውሸት ቢሆን እንኳን ራሱ እንዲመባሉ ሊያስደነግጥሽ ይገባል። you know what I'm saying like this is like እግዚአብሔር አሁን ይሄ የዩቲዩብ ቻናል ማለት በእኛ በኩል አድሮ ነው የሚያወራው። ለዚህ ነው የተመረጠ ነው ስንባል አልፈልግም። እኔ የምፈልገው ገንዘቡን ነው፣ እኔ የምፈልገው ጭፈራውን ነው፣ እኔ የምፈልገው ዝሙቱን ነው፣ እኔ የምፈልገው የእንግሊዝ እግር ኳስን ነው እኔ ብለሽ ስትሄጂ ምንኛ መጉደል ነው ይሄ። በጣም ትልቅ መጉደል ነው። እኔ አሁን ትልቁ ነገር እምልሽ አንዳንድ የኢትዮጵያ ጥልቅ ናት። አሁን እንዳንቺ ቁጭ ብሎ የማንበብ ፍላጎት ስለ አክሱም ማንበብ፣ ስለ አባ ጊዮርጊስ ዘጋስጫ ማንበብ፣ ስለ አባቶቻችን ማንበብ፣ ስለ እግዚአብሔር ማንበብ ብዙ ሰው ትዕግስት የለውም። አለማወቅ በጣም ቆሻሻ ነገር ነው። አንዳንዴ የማይፈረድባቸው ስለማያውቁት ነው። ምክንያቱም ኢትዮጵያን መረዳት በጣም ጥልቅ ነው። በጣም እኔ ለዛ ነው አሁን ስራ ማቅለል አለብን ለሰዎች ብዬ አስባለሁ። ለምሳሌ አሁን በቃ ስለ ኢትዮጵያ በጣም ማወቅ ፈልጋሉ፣ ምን መጽሐፍ ላንብብ ይሉኛል። እቸገራለሁ ሪኮመንድ ለማድረግ። ስለ ኢትዮጵያ መንፈሳዊ ነገር ማወቅ ይፈልጋሉ ሰዎች። ስለዚህ ቢበዛ ልነግራቸው የምችለው ወይ የንቡረድን ነው ወይ አባ ተስፋን ነው ወይ ሊቀ ሊቃውንት አለቃ እያሌውን ነው። እሱንም ደግሞ ትዕግስት ይፈልጋል ለማንበብ ራሱ ቁጭ ብሎ ለማንበብ ለመረዳት። አንዳንዱ ሰው ገና ሲጀምረው ሰውየው አነጋገር አልተመቸኝም ዝግት ያደርገዋል። ለምን እዚህ ጋር ብሬን ዋሽድ የሆነበት ነገር አለ። አይምሮ ዝም ብለው ተረት ሲያወሩ ነው ስለሚባል ማለት ነው። የኢትዮጵያ ታላቅነት ገና ነው የታለ አሳዩና ምናምን የሚል ብዙ ሰው ስላለ ይቸግረዋል ለመረዳት። ስለዚህ አሁን ያንን ስራውን ነው የምታቀልለት። ኤኒ ቡክ ቢያነብ ማንኛውንም መጽሐፍ ቢያነብ ዞሮ ወደ ኢትዮጵያዊነት እንዲመለስ አድርገህ ነው ጭንቅላቱን ቻርጅ የምታደርገው። ያ አይነት የትምህርት ስርዓት ነው የሚያስፈልገን። በኢትዮጵያኒዝም ውስጥ ያ መምጣት ይችላል ብዬ ነው የማስበው። የሚገርምህ አሁን እኔ ስለ ኢትዮጵያ ምንም ያልተጻፈ መጽሐፍ አንብቤ ስለ ኢትዮጵያ እሴቶች የተሻለ መረዳት እችላለሁ በአሁን ሰዓት። እንዴት? ስለ ዓለም ኢኮኖሚ ሊሆን ይችላል የሆነ ሰው የጻፈው የሆነ ኦተር እንበልና እንግሊዛዊ ሊሆን ይችላል። እዛ ውስጥ አነብና ኢትዮጵያን ስተዲስ ውስጥ የነበሩትን ነገሮች አስታውሼ ለካ ኢትዮጵያውያን የድሮዎቹ እንዲህ ሲያደርጉ የነበረው ለዛ ነው የሚል ግንዛቤ ላይ ደርሳል። ፊልተርያ ነው ማለት ነው። ፊልተርያ ነው አስረዳኝ ማለት ነው። ሰውየው ሳያውቀው ነገረኝ ስለ ራሴ። ስለዚህ እዛ ሌቭል ላይ ሰውን ካደረስከው they know what to see። እሱ ግን ከባድ ነው ዶክተር፣ እሱ በጣም ከባድ ነው። ግን ይሄ ኢትዮጵያን ስተዲስ የሚባለው ነገር የትምህርት ስርዓት ማለት እኮ how to think የምታስተምርበት ነው አይደል? think the utopian way መልሱ። ዋው let's teach the children how to think ይባላል። critical thinking, problem solving no make them utopian thinkers። በቃ ከዛ anybodyን አንደርስታንድ ማድረግ ይችላሉ። ቡድሂስቶችን አንደርስታንድ ማድረግ ይችላሉ። ሙስሊሙን አንደርስታንድ ማድረግ ይችላሉ። ምን መፈለግ እንዳለባቸው ከዛ ውስጥ ያውቃሉ። ምን መቅረት እንዳለበት ያውቃሉ። as a ክርስቲያን ከሆነ ማለት ነው። እንደ ክርስቲያን እንደ ሙስሊም ሆኖ ዩቶፒያን ቲንከርም ሊሆን ይችላል። ግን ያ ደግሞ በሙስሊም ኮንቴክስት ይሆንና እኔ as a ክርስቲያን ፓርሻሊ የምቀበለው ነገር ሊሆን ይችላል። ዞሮ ግን የሆነ አይምሮክን የሚያሰፋውና በጎ ነገሮችን ጥሩ ሴቶችን ዘላቂ ሴቶችን ቶሎ ፈልፍሎ የሚያወጣ ከዛ ውስጥ ፊልተር የሚያደርግ የሚመርጥ የሚለቃቅብ ቅድም እንዳልኩ የሆነ ቦታ መድረስ ፈልገሃል፣ ጎል ሴት አድርገሃል። ስለዚህ በየመንገዱ የተጣሉትን ነገሮች ሁሉ እያነሳ ትሄዳለህ። የቱ ለምን እንደሚጠቅምህ ታውቃለህ። ለበኋላ ኖርዝ ስታሩ ስላለ አለዚያ ያ ከሌለ ግን የሚጠቅምህ ነገር በኋላ ሊሆን ይችል የነበረውን ጥለኸው ታልፋለህ። ፒክ ማድረግ አትችልም ከዛ ውስጥ እና ያ መምጣት ይችላል ብዬ ነው የማስበው በትምህርት። ፒክ አድርጎሽ ግን አያውቅም መጽሐፍ አንዳንድ ጊዜ ስታነቢ። ምክንያቱም አሁን አደጋው እግዚአብሔር እኔ ሁሌ መጽሐፍ ሳነብ እግዚአብሔር እዚህ ውስጥ አንተ ከሌለህበት አይግባኝ ይላሉ። አስፈሪ ነገር ስለሆነ በተለይ ድሮ ግንዛቤ በጣም ትንሽ በሆነበት አሁንም ግንዛቤ ትንሽ ነው ኦፍኮርስ። ግን ስታነቢ አንዳንድ መጽሐፎች ሊወስዱሽ ይችላሉ። አንዳንድ ሰባኪዎች ወይም አንዳንድ ጻፊዎች የኢትዮጵያው ነገር ስህተት ነው ብለህ አሁን ብዙዎች ጥለው ሄደዋል፣ በሆነ መንገድ ሄደዋል። ፈትኖሽ አያውቅም? አዎ ለምሳሌ አስታውሳለሁ አሁን ስለዚህ ስለ ዩቶፒያን ቲንኪንግ የሚባለው ነገር እንትን ከማለቴ በፊት አንዳንድ ርዕሶችን ፐርፐዝሊ ተዋቸው ነበር። ለምሳሌ ስለ ቴክኖሎጂ የሚያወራብኝ ርዕስ ተወው ነበረ። ቆይ እሱን ለማወቅ የምፈልገው አይነት ነገር ማለት ነው። ከዛ ውስጥ ሚኒንግ ኤክስትራክት ማድረግ አልችልም በዛ ሰዓት። ኦቨርዌልምድ ነው የምሆነው።
በቃ የሆነ ነገር ውስጥ አስገባኝ ይሄ ነገር መልስ ግን እያገኘው አይደለም so empty አልገባኝም ምናምንልና ወይ ደግሞ ስለ ዲሞክራቲክ ኤጁኬሽን የሚባል ነገር ሊሆን ይችላል ትንሽ አነበውና ይሄ ነገር የሆነ ጢስ ይሸታል ባሩድ ይሸታል ደስ አይልም እኔ የምፈልገው የሆነ አበባ የሚሸት ነገር እዚህ ውስጥ ፈልጋለሁ ጽጌረዳ የሚሸት ነገር I couldn't find it let me forget it ምናምን እላለሁና ያ መጀመሪያ እኔ የምወስደው ከነዛ መጽሐፍት ውስጥ የምወስደው መንፈስ ፊልተርድ አይደለም ለኔ ጋይድ የለኝም እንዴት ማየት እንዳለብኝ እንዴት ማንበብ እንዳለብኝ መነጽሮ የለኝም ቆንጆ ቃል አለች ኢንተርፕሬቲቭ ፍሬምወርክ ይሉታል ኢንተርፕሬት የማደርግበት መዋቅሩ የአእምሮ መዋቅሩ ገና የለኝም ስለዚህ ዝም ብሎ ክላስ ውስጥ ይሰጡናል አነባለሁ ማርክሲስት ምናምን ይሰጡናል አነባለሁ ስለ ኤአይ ይመጣል አነባለሁ ስለ ኢሉሚናቲም ይመጣል አልፎ አነባለሁ ስለ ጥቁሮች ይመጣል አነባለሁ ስለ ነጮች ይመጣል ስለ አይሁዶች ይመጣል አነባለሁና መጨረሻ ላይ ጌታ ሆይ ይሄ ጭንቅላት ውስጥ ብዙ ነገር ገብቷል ስንት ሰው ጽሁፎች አንብቤያለሁ እነዚህ ፈላስፎች እነዚህ ጸሐፊዎች ሰይጣን አምላኪ ይሁኑ ሌባ ይሁኑ ማጅራት መቺ ይሁኑ ሰው የገደሉ ይሁኑ እነሱ ላይ ሉሲፈር ይኑር ምን ይኑር ማቀው ነገር የለም አይምሮዬን ብቻ ጠብቅልኝ እላለሁኝና ምን ልልህ ነው ኢምፓክት እንዳለው በኋላ ላይ ተርጨዋለሁ ምክንያቱም ይሄ ወደ ዩቶፒያን ቲንኪንግ ተመልሼ የመጣሁት መጀመሪያ ንብረድ ነግረውኝ የነበረው ነገር ላይ በጥቂቱ ሰጥተውኝ የነበረው ፍንጭ ላይ ተመልሼ የመጣሁት ብዙ ቆይቼ ከዛ ወደ ጸሎት ስመለስ ነው ኢንቴንሲቭ ፕሬየር ማለት ይሄ ዝም ብለህ ጠዋት ተነስተህ አባታችን ዳሴ ማርያም ምናምን ብለህ ብቻ የምትሮጠው ሳይሆን ሰዓታት እየጠበክ የምታደርገው አይነት ኢንቴንሲቭሊ እዚህ ውስጥ ያለው ምንድን ነው አስረዳኝ ግለጽልኝ እያልኩ በምልበት ሰዓት ነው ያንን ኢንተርፕሬቲቭ ፍሬምወርክ ያገኘሁት ፍሬምወርክ ከሌለ you'll be lost thank you so much ብዙ መጽሐፍ ማንበብ ሊያጠፋንም ይችላል ብዙ ትውልድ ጠፍቷል እነዚህ ንጉሱ ላይ ያመጹ ወጣቶች ያኔ መሰለ የሚያምር ንጉሳዊ ስርዓት እንዲገረሰስ አድርገው ኢትዮጵያን በደም ያጨመላለቁ ልጆች የሆነ ትምህርት ተምረው እኮ ነው ፍሬም አልነበራቸው መጀመሪያ ፍሬም ቢኖራቸው ፍሬሙ መኖር ነበረበት መጀመሪያ ያቺን ፍሬም ሳላገኛት ኮንፊውዥን ብቻ ነው ያተረፍኩት ኦፍ ኮርስ ክላሶቹን በጥሩ ሁኔታ አልፋለሁ ምናምን ችግር የለም ፔፐሮቼን እሰራለሁ ጥሩ ግሬድ ነው ሁልጊዜ የማገኘው ግን አልረካም ውስጤ ኤምፕቲነሷ አለችና ፍሬምወርኳን ልክ ሳገኛት ግን ተመለስኩኝ ስለ ዲሞክራቲክ ኤጁኬሽን ነቃውብሽ አሁን ስለምን እንደምታወሪ ገብቶኛል ከምን ፐርስፔክቲቭ እንደምታወራ አውቄያለሁ ያንተ ሊሚቴሽን እዚህ ጋር ነው ያንተ እውቀት እዚህ ጋር ነው ስለ ቴክኖሎጂ ኢን ስኩልስ ኦፍ ኮርስ በጣም በቃ እሱንም አነባለሁ አሁን ይገባኛል የሚገርም ነገር የሆነ መጨረሻ ፒኤችዲ ፕሮግራም መጨረሻ ላይ ወደ ኋላ ተመልሼ ኮርስ ማቴሪያሎችን እያነበብኩኝ መሳቅ ጀምሬ ነበር ማይ ጉድነስ ስለዚህ ነበር እንዴ ሲያወሩ የነበረው ምናምን ማለት ጀምሬ ነበርና ሳይገባን እያለፍን እኮ ነው የተቸገርነው ግን ፍሬምወርኩን መጨረሻ ላይ ያገኘሁት ቢያንስና እሱ ካለ we will not be lost ንብረድን በአካል አግኝተሻቸዋል really አግኝቻቸዋለሁ አሜሪካ ነበር የሚኖሩት ኦኬ እዛ እንዴት ነበር ፕሬዘንሳቸው እንዴት ነበር ምን ነበር ከሳቸው ጋር ስታወሪ የነበረው በጣም ታላቅ ሰው ናቸው ሰው ናቸው እንግዲህ እኔ የማውቃቸው እዛ ሄጄ ነው ዌብሳይታቸውን ነው መጀመሪያ ያየሁት ኢትዮጵያ ያለው ከዛ ስኮላርሺፕ አግኝቼ ወደ አሜሪካ እየመጣሁኝ ነው ምናምን ብያቸው እዛ ስደርስ መጥቻለሁ አልኳቸው ደስ አላቸው ቤታቸው ሄድኩኝ አንድ ሴሚስተር እንደጨረስኩ አካባቢ ይመስለኛል ከዛ በትክክል መጽሐፉ ላይ እንደማያቸው ናቸው ማለት ፎቶአቸው እዛው መጽሐፉ ላይ እንዳለው እንትን ነጠላ አጣፍተው ባዶ እግራቸውን ነው የሚሄዱት ባይዘው በረዶ ቢዘንብም አሜሪካ ላይ ባዶ እግራቸውን ነው የሚሄዱት ይችሉታል ግን እንዴት ቻሉ ስላቸው ስጋን እኮ ምንም ነገር ካስለመርሽ ይችላል ምናምን አሉ thank you ይሄ ትልቅ ነገር ነው እና ጥሩ የሆነ አባታዊ ፍቅር ነው የሰጡኝ የነበረው ማለት የሆነ ዊዝ ሆልድ አያረጉም የሆነ አይሰስቱም ለምሳሌ አንዳንድ ጊዜ አንድ ሰው የሆነ ኦቶሪቲ ፊገር ሲሆን ዲስታንስ ይኖራል አይደል ያንን ዲስታንስ ለማጥበብ ነው እሳቸው የሚሞክሩት እና በደንብ እንደጻ ልጅ ብለው ሰላም ይሉታልና አገላብጠው ምናምንና አፈቅራችኋለሁ ይሉን ነበር ለምሳሌ ወዳችኋለሁ እኮ አይደለም አፈቅራችኋለሁ እና ይገርመኝ ነበር ማለት ኢሜይሉ መጨረሻ ላይ አፍቃሪያችሁ እኔና ባለቤቴን ማለት ነው አብሮኝ ስለነበረ ኢሜይል ሲያደርጉ ባለቤትሽንም ሰላም በዩ አፍቃሪያችሁ ነው ወረደ የሚያስከፈለው ብለው ይጽፉ ነበርና ደስ ይላል እንትኑ ፐርሰናል ነገሩ ፕሬዘንሳቸው እኔ በጣም ነበር የምፈራቸው እንደውም ግን እሳቸው በደንብ አቅርበው እንትን ምንም ነገር እንድጠይቃቸው አይነት አድርገው ነው እንትን ያሉትና ሲያወሩ ደግሞ መጽሐፉ ላይ እንዳለው ነው የሚያወሩት really
ባለቤቴ ምን ይለኛል መሰለ ልክ መጽሐፉ ላይ እንዳለው አይነት ዲስክሪፕሽን 2 ነጥቡም ነጠላ ሰረዙም 4 ነጥቡም ድምጻቸው ውስጥ ይሰማል። ቀስ ብለው ነው የሚያወሩት። እንደዛው ሴንቴንሱ ሳይወለጋገር ነው። አሁን እኔ የሆነ ሴንቴንስ ጀምሬ ሌላ ላስገባ እችላለሁ ባይዘው ወይ ምናምን ብዬ ሌላ ነገር ልቀባጥር እችላለሁ ማለት ላይ እሳቸው አንድ ሴንቴንስ ከጨረሱ በኋላ 4 ነጥብ አድርገው ሌላ ሴንቴንስ በንግግራቸው ውስጥ ማለት እኮ ነው በጽሁፍ አይደለም። በጣም ኦርጋናይዝድ ናቸውና ያ ነገር ያው እኔ በግል ህይወታቸው ውስጥ በደንብ አላውቃቸውም። ይሄን አካዳሚክ ዲስከሽን በማድረግ ነው ብዙ ጊዜና መንፈሳዊ ነገር ላይ ደግሞ አንዳንዴም የግሌን ጥያቄ ጠይቃቸዋለሁ። ከዛ ውጭ ግን ኦርጋናይዝድ እንደሆኑ ነው ፊልም የምታደርገው ስታያቸው። በቃ ስርዓት ይዞ ነው ዲስከሽኑ ራሱ የሚሄደው ስቴፕ ባይ ስቴፕ መስመር ይዞና እንደ ልብ እንደዚህ ቢሆን እንደዚህ አትልም። እና ይሄ እኮ የድሮ ሰዎች ባህሪ ነው አስበው ነው የሚናገሩት የድሮ ሰዎች ምናምን ያሉኝም ሰዎች አሉ። ብቻ ግን በቃ ተጠንቅቆ ማዳመጥና ኢሜል ሳረግላቸው ራሱ ኢሜይሌን መጠንቀቅ የጀመርኩት በሳቸው ምክንያት። ለምሳሌ የትኛዋን ሀ መጠቀም እንዳለ የትኛዋን ሰ አያልፉኝም፣ ያርሙኛል። መልሰው ለኔ ኢሜይሉን ይልኩትና አስተካክለው ጽፈው የራሴን ደብዳቤ አስተካክለው ጽፈው ካላኩልኝ በኋላ ለዛ ነው ምላሽ የሚሰጡት። እና ከዚህ ጀምሪ ማለት ነው። ከዚህ ጀምሪ ፊደል ከማስተካከል ጀምሪ። እንደው የምታስታውሽ ኮንቨርሴሽን አለ ስለ ኢትዮጵያ ያወራችሁት ስለ እግዚአብሔር ያወራችሁት እንደው በሰው ሀገር በአሕዛብ ሀገር? አዎ ስለ እግዚአብሔርም ስለ ኢትዮጵያም። ለምሳሌ አንድ መጀመሪያ እንደሄድኩኝ የጠየኳቸው አንድ ጥያቄ ነበረ። አይ ቲንክ በኢሜይል ይሁን አንዳንዱን ረሳዋለሁ። በስልክም እናወራለን በአካልም የጠየኳቸው አለ በኢሜይልም አለ። ምን ብዬ ጠየኳቸው? እንግዲህ ለኢትዮጵያ ችግር እየተባባሰ መምጣት አሁን እሳቸው እንደ ችግር የሚያዩት የ1966ቱን አብዮት ብቻ አይደለም። ኦፍኮርስ እሱ በጣም ይፋ የወጣበት ጊዜ ነው ችግሩ። ከዛ በፊት መሸርሸር የጀመረው በብዙ ግዴለሽነት እሳቸውም እዛው ስልጣን ላይ በነበሩበት ጊዜ ከነሱም በፊት እና መሸርሸር የጀመረው ቆይተዋል ይላሉና ያን ሽርሸራ ውስጥ ደግሞ ብዙ ጊዜ ተሳትፈዋል ብለው የሚያነሷቸው አካላት የውጭም የሀገር ውስጥም አሉና ከውጭ መሀል አሁን ነጮች ጄዙዊቶች ብዙ ጊዜ ያነሳሉ። ፕሮቴስታንት ሚሽነሪዎች በዛ ሰዓት ይመጡ የነበረው ብዙ ጥፋት አጥፍተዋል ይላሉ። ምን ጥፋት እንዳጠፉ በደንብ አድርገው ይጽፉታል። መንግስትን በማታለል ያደረጓቸውን ጥፋቶች በደንብ ሰንትነው ጽፈዋል። እና ታዲያ ነጮች ከሆኑ ለዚህ ጥፋት ያበቁን ለምንድን ነው ከእነሱ የምንማረው ብዬ ጠይቄያቸዋለሁ። ዶንት ማይንድ ለርኒንግ ፍሮም ዘም ከእነሱ መማር ወደ ኋላ አትበይ። ምክንያቱም ሪስፖንሲቢሊቲን ወደ ራስ የማምጣት ነገር አላቸው። እነሱማ ማድረግ የፈለጉትን አደረጉ ማለት ቤትን ከፍተህ ከሰጣቸው ገብቶ መበርበር መብታቸው ነው። ማይዛብትዩ በርህን መዝጋት እና ይሄ ናይቭ የሆነውን አስተሳሰቤን እንድተውና ዋይዝ እንደሆን ኦፕን ማይንድድ እንደሆን ምናምን መጀመሪያ ላይ ይሄን ኮንቨርሴሽን ያደረግነው ትዝ ይለኛል። ግን በጣም ብዙ ናቸው ከሳቸው ጋር ያወራ ነው። ንውረድ እኮ እንዲህ የሚሉት የነበረው ነገር ትክክል ነው ምናምን እንባባላለን ከባለቤቴ ጋር። ያው ብዙ ጊዜ ማዋራቸው እኔ በሆንም አንዳንዴም ባለቤቴ እንዲህ ያሉኝ ስል ይሰማኛል፣ ወይም እሱንም ያዋሩታል አንዳንድ ጊዜ ምንም እንኳ እሱ ሪሰርቹ ኢትዮጵያዊነት ላይ ባይሆንም። ስለዚህ ያኔ ንውረድ እንደዚህ የሚሉት ትዝ ይልሃል ትዝ ይልሻል እንባባልና ስቲል የምናስታውሳቸውን ብዙ ነገሮች ነግረውናል። ለምሳሌ አንዱ ምንድን ነው ይጠቅማል ብዬ የማስበውን በዚህ አጋጣሚ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ኢትዮጵያዊነትን ወይንም ስለ ኢትዮጵያ ማሰብን መስራትን ሲያስቡ ሰዎች የሆነ አካል ተነስቶ የሆነ ነገር የሚያደርጋቸው ይመስላቸዋል። ለምሳሌ ፖለቲከኛ የሚያስራቸው ይመስላቸዋል፣ ወይም ደግሞ የሆነ አካል ተነስቶ የሚገላቸው የሚያጠፋቸው ይመስላቸዋል። ይሄ ውሸት ነው። የዲያብሎስ የሚለቅባችሁ ፍርሃት ነው። የለም በኢትዮጵያዊነት ቃል ኪዳን ውስጥ የሆነ አንተ ላይ መድረስ ካለበት ፈተና ወይም ሰማዕትነት ውጪ ሌላ ነገር አይመጣም። እሱም መምጣት ካለበት ነው የሚመጣው። እምነት እንድናጣ ተደርገናል ነው እምነት እንድናጣ ተደርገናል። ግን ዘ ሴፈስት ወይ እንደውም እሱ ነው የሚሉት። እንደውም ዘ ሴፈስት ወይ ያ ነው። ስለ ኢትዮጵያዊነት መኖር፣ ስለ ኢትዮጵያዊነት መሞት። that's safe ሳይኮሎጂካሊም ስፒሪቹዋሊም በዘላለማዊም ህይወት በዚህኛው ምድራዊም ህይወት ብዙ ሴፍቲ የሚኖር ስለ ኢትዮጵያዊነት ኖረ ስለ ኢትዮጵያዊነት ብትሞት ነው። ግን ጠላት አወዛግቦ ነው የነገረን። ይሄ አደገኛ መንገድ ነው። ይሄ በቃ ያስጠቁረሃል ምናምን። ሲያጠቁር ይኖር ምንም አትሆንም።
ዲያብሎስ ነው የሚያጠቁርህ እንጂ ምንም ሊያመጣ አይችልም የሚለውን ነገር ፍርሃት ሰው ከውስጡ ማውጣት እንዳለበትና መፍራት ያለበት እንደውም ከዚህ ውጪ ሲሆን እንደሆነ አንዱ ፍርሃት የጠላት ትልቅ መሳሪያ ነው። ትልቅ መሳሪያ ነው። አሜሪካም ሌላውም ዓለም እስራኤልም ሁሉም የሚያደርጉት በሰው አእምሮ ውስጥ ፍርሃትን መንዛት ነው። የሰው ሀብቱ ኮንሽስነሱ ነው። ምን የሚያስበው ሀሳቡ ነው፣ ኢማጂኔሽኑ ነው። ያን ደግሞ የሚቆጣጠረው እግዚአብሔር ነው። በትንሽዬ እምነት ተራራ ማፍለስ እንችላለን። እዛ ስላልደረስን ነው። እንደና አቡነ ተክለ ሃይማኖት አባቶቻችን እዚህ ሆነው ሌላ ፕላኔት ጭምር ይገዙ ነበር እምነት ስለነበራቸው እና እግዚአብሔርን ከያዘ ሰው መፍራት የለበትም። እና ይሄንን በተለያየ መንገድ እንዲሰማኝ አድርገውኛል። ማለት አሁን እኔ እውነቱን ለመናገር የዚህን ያህል እንግዲህ ሰክሰስ ከተባለች የኔ ማለት ነው የዚህን ያህል ሰክሰስ ኤክስፔክት አላደርግም ነበር። መጽሐፌን ማንም ሰው ያነባዋል ብዬ አላስብም ነበር። ለምን ያመንኩት ብዙ ነገር ስላለ አይፈለግም፣ አይወደድም እንደዚህ አይነት ነገር ምናምን ብዬ ከፖለቲካል አትሞስፌሩ ጋር ያኔ በኢህአዴግ ጊዜ ማለት ነው ከፖለቲካል አትሞስፌሩ አንጻር የተረዳሁት ነገር ያለ ስለመሰለኝ ማለት ነው። ግን ይሄ እውነትም እንሳቸው እንዳሉ የዲያብሎስ ሐሰት ፍርሃት ነው። አላሰሩሽም? ግን ብታሰር ኖሮ እዚህ ጋር እመጣለሁ። አይ ስልሽ ያኔ ከባድ ነበር ብዬ ነበረ። ይሲ አንቺ ነበርሽ በእምነት ስትሄጂ የነበረው ማለት ቻሌንጅ ማላረግሉሽም። ሰላዮች ቤት አልመጡም ምናምን። እኔ ሊሰልሉም ይችላሉ። ሰላይ ነኝ ብሎ አይመጣም መቼም። ምንድነው አጀንዳው? ማነው ከበስተጀርባ ያለው? ሊኖር ይችላል፣ ያው ሁሉ ነገር ሊኖር ይችላል። ግን እግዚአብሔር ካዘዘ ምንም ሊፈጠር አይችልም። ምንም ነገር ላይ ያመጡ አይችሉም። ቢያመጡም ደግሞ አንተ ሬዲ ሆነ ነው የምትጠብቃቸው። ማለት አንተ ሬዲ ሳትሆን መድረስ ያለብህ ነገር ላይ ሳትደርስ ምንም የሚመጣ ነገር የለም። ሚሽን አካምፕሊሽ ሳታደርግ አሳልፎ አይሰጥህም። አሳልፎ የሚሰጥህ ደግሞ እነሱ ወጥመድ ውስጥ እንዲገቡ ነው። አንተ ምንም እንድትሆን አይደለም። አንተማ ሞትክም መንግስተ ሰማያት ነው፣ ኖርክም ባጅ ኦፍ ኦነር ነው። ስካር ነው የሚኖርህ፣ ጠባሳ ነው የሚኖርህ። ያ ጠባሳ ደግሞ የክብር ኮከብ ነው፣ ሜዳሊያህ ነው። እነሱ ግን ወጥመድ ውስጥ ይገቡለታል እግዚአብሔር። ናው ሂ ካን ዲል ዊዝ ዘም እና ዩ ዊን ኤኒዌይ። አሜሪካን ከመሰለች ሀገር ሞኝናት እንደዛ እየሰራች በዶላር ነው፣ አካደሚሻን ናት፣ ጥሩ ይከፈላታል፣ ፓርኪንግ አቴንዳንት እንኳ አትሆንም። እነዚህ ነገሮች ነበሩ። ያውም ከዛው ከአሜሪካ ኮሌጅ ተመረቀሽ። አዎ የሆነ ራሱ ይሄ መስመር ወደሚመራኝ ነው መሄድ የምፈልግ የነበረው። ማለት እዚህ ለመኖር ብቻ ብዬ አልኖርም። ስለ ኢትዮጵያዊነት የሚያኖረኝ የሆነ ነገር ካለ እዚህ ምክንያት ፐርፐስ ካለኝ ለሄድበት እችላለሁ። ለምሳሌ የ1 ዓመት ፖስት ዶክ ፕሮግራም ፈልጌ ነበረ፣ ወይም ደግሞ የሆነ የስራ እድል ያሰብኩት ነበረ ካለ ብዬ። እሱ ግን እኔ ስለ ኢትዮጵያኒዝም ቢልድ የሚያደርግልኝን ነገር ነው የፈለግኩት። እዛ ለመኖር ብዬ አይደለም መኖር የፈለግኩት። ገብቶሃል አይደል? ፐርፐዜ ያ አልነበረም። ከፐርፐዜ ጋር የሚሄድልኝ ቢሆን እዛ ቆይ ነበረ። ግን it was done ጨርሻለሁ በዛ ሰዓት። እና የሚታየኝ የነበረው go somewhere take a break። ልጅም አልወለድንም፣ አሳስቦናል። ያም ፎከስ እዛ ላይ ማድረግ ፈለግኩ። ፋሚሊ ላይ እየዞርኩ በየገዳማቱ ስለት መሳል ካለብኝም መሳል ፈለግኩ። ምክንያቱም በሕክምና ምንም ችግር የለብንም እኔም እሱም ባለቤቴም። ስለዚህ የሆኑ የጎደሉ ነገሮች ነበሩ ማስተካከል የነበረብኝ። አይ ዋዝንት ሬዲ እዚህ አሜሪካ ላይ እንደዚህ ሆኜ እንደዛ ሆኜ ምናምን ለሚል እሱ ባውዘር አላረገኝም። ግን እንዳልኩ ለኢትዮጵያዊነት አላማ እኔን የደረስኩበትን ነገር አድቫንስ እንዳደረግ የሚያግዘኝ ነገር ከነበረ በዛ ሰዓት ቢኖር አራዝም ነበር ቆይታዬን። እቆያለሁ እስከ መጨረሻው ብዬ አላስብም፣ ግን አራዝመው ነበር። በዛ ሰዓት ግን ያ ፎከሴ ውስጥ አልነበረ። ብዙ መንፈራገጥ አልፈለኩ። ስለዚህ ናቹራል ፍሎውን ተከትዬ መጀመሪያም እንደተፈራረምኩት በዚህ በፉል ብራይት ስኮላርሺፕ 2 year ሆም ሰርቪስ ሪኳየርመንት አለ። ወደ አገር ተመለስኩኝ። ስለዚህ በዚሁ ነው የቀጠልኩት። እዚህ ሲመጣ ደግሞ ተስማማኝ። እዛ ያለው የሆነ እንደ ሳይነስ ነገር ጀምሮኝ ነበርና ምን እለው ነበር ለባለቤቴ፣ ወይኔ እዚህ ሁሉ ነገር ንጹህ በሆነበት ሀገር ላይ እንደዚህ ከሆነ አፍንጫዬ ኢትዮጵያ ሄጄ ገና አቧራው ጋርቤጁ ምኑ በዛጋ ሳልፍ እንዴት ነው መሆነው ስለው፣ ጭራሽ እዚህ ስመጣ ለቀቀኝ። ስለዚህ እንዲህ አይነት ብዙ ሳይኖች ስላየው እቺ ትንሿ ናት። ኦፍኮርስ ለሳይነስ እንዲሻለኝ ብዬ መጣው ማለት አይደለም፣ ግን ስመጣ አት ሆም የመሆን ፊሊንግ ተሰማኝ ከእግዚአብሔር ጋር። ዋናው እሱ ነው። ስለዚህ ኦኬ የሚፈልገው ይሄንን ነው ማለት ነው። ኔክስት ስቴፕ እዚህ ጋር ነው ማለት ነው ወደሚለው መጣሁና በዛ ምክንያት ነው የተመለስኩት ማለት ነው። አባ ተስፋ ስላሴ ሞገስስ የእሳቸው ሜሴጅ ምን ነበረ? ግን የእሳቸው ሜሴጅ አብሶሉት ፍቅር ነው።
at the center ያለው በሳቸው ምረዳው ማለት ነው። ብዙ ነገሮችን ከንቱ ያደርጉብሃል። አንተ ገብቶኝ ጨረስኩና ብለህ ስታስብ ከንቱ ያደርጉታል። ያን ነገር ኮንትራዲክት ያደርጉሃል። እንደዚህም እኮ አለ ይሉካል። ሙሉ ለሙሉ ሰሬንደር ለእግዚአብሔር ፈቃድ ሙሉ ለሙሉ ሰው እንዴት ነው ሰሬንደር የሚያደርገው የሚለውን ይመስለኛል ፕራክቲስ ያደርጉ ይኖሩት እና ያቺን ኢትዮጵያ ነው የሚያውቋት። ያቺ ሰሬንደር ያደረገችውን ኢትዮጵያ ነው የሚያውቋት። በቃ እሷም ሙጥት ብላ እጇን ዘርግታለች እግዚአብሔር ፊት። እግዚአብሔር ደግሞ ብዙ ነገር ላይ ይሰራል እድል ስለሰጠችው። እንደዛ አይነት ኢትዮጵያ የሚያዩ ይመስለኛል። እና የዋ ናቸው እንደዚህ በጣም ጂኒየስ እንደመሆናቸው እንትን አይደሉም፣ የዋ ናቸው። አንተ ሳትፈልግ ስለ ፐርሰናል ነገር ሊያዋሩክ ይፈልጋሉ፣ ለማቅረብ ከመፈለግ ማለት ነው። አንተ ዲስታንስን ጠብቀ ምናምን ልትፈልግ ትችላለህ። እሳቸው መቅረብ ነው የሚፈልጉት እና ፍርስርስ ያደርጉታል መሀል ላይ ያለውን ቤሪየር፣ ይሄ ኦቶሪቲ ቤሪየሩን ምናምኑን ዲስታንሱን። በብሔር ልታስብ ትችላለህ፣ በጾታ ልታስብ ትችላለህ። ወይንም እሳቸው ክሌርጂ ናቸው፣ ክህነት አላቸው፣ እኔ ካህን አይደለሁም። እሳቸው ለቤተክርስቲያን ቅርብ ናቸው፣ እኔ አይደለሁም። በቃ ብዙ ኦቶሪቲ የምናወጣው ነገር አለን አይደለ? መሀል ላይ ፍርስርስ ያደርጉትና ቀጥታ ንግግር አንተ ጋር ይመጣሉ ማለት ነው። አንተ ጋር ሪች ማድረግ ነው የሚፈልጉት፣ ልብህ ጋር፣ አይምሮህ ጋርና ልብህ ጋር ቻሌንጅ ያደርጉሃል፣ አውቀው ያወናብዱሃል። ወይንም የሆነ የምትመካበትን አስተሳሰብ መታ ያደርጉብሃል አውቀው ማለት ነው። ይሄ የአስመሳይነት የግብዝነት ነገር ወይም የፕራይድ ምናምን ነገር እንዳይኖርህ ማለት ነው። አንቺም ገነት ትገቢያለሽ ሊሉ ይችላሉ። አባ ምን ሆኖ ነው እንዴ እርሱ ያስገቡኛል ብያለሁ ለመጣሁት። እንደዛ አይነት ሰው ናቸው እና at the heart of it ያን ነገር አውርተን በጣም ቦዘርድ እንደሆንኩ ሲገባቸው ማለት ነው እንደ ቸርነቱ ነው የምንገባው አለ መጨረሻ። ስለዚህ የሆነ ስለ ሮጥሽ ምናምንም ላይሆን ይችላል። ስለዚህ የሆነ ፍቅር ነው ያልኩ ለዛ ነው ተሰንተሮ ቤት በቃ ሙሉ ለሙሉ ራስህን ለእግዚአብሔር አሳልፈ መስጠትና መውደድ። አገር ግን ሙሉ ለሙሉ ራስህን አሳልፈ መስጠት መውደድ፣ ካልኩሌቲቭ አለመሆን፣ ያን ነገር ለሰው ማስተማር የሚፈልጉ ይመስለኛልና በዛ ውስጥ የሚገኘውን ጸጋ ነው ሊያሳዩ የሚሞክሩት ብዙ ጊዜ ብዬ እረዳለሁ እኔ እንዳነበብኳቸው ማለት ነው። እንግዲህ እሳቸው ሌላ ሰው ደግሞ ሊል የሚችለው ነገር ይኖረዋል በየራሱ እይታ። ስለ ፒራሚድ ከተማዎቹ ምናምን ያወራሉ። አንደርግራውንድ ፒራሚድ ከተማዎች አሉ። ፒራሚዶቹ ለምን እንደተሰሩ፣ የሰው ልጅ ቀዶ ጥገና እንደሚደረግባቸው፣ ክፉ መላእክት መጥፎ ነገር ሰዎች ውስጥ እየጨመሩ ኮንትሮል እንደሚያደርጓቸው፣ መልካም መላእክትም ደግሞ መልካም ነገር እንደሚያደርጉ። እሱ ነገር ምን ያህል እውነት ነው? ግን እኔ ጠየቅኳቸው ፒራሚድ ምናምን የሚሉት የት ነው ያለው አልኳቸው። በሌላ አይን እኮ ነው የሚታየው በዚህኛው አይን አይደለም ማለት እንደዛ አይደል? ኦኬ that's better አልኳቸው። ይሻላል ምክንያቱም I don't want to be confused እና ይሄ አንዳንዱ ነገር ባይዘው መጽሐፋቸው ላይ በዚህ አጋጣሚ ከጠቀመ እንግዲህ መግለጽ ይኖርብኛል ብዬ አስባለሁ። ለምሳሌ ስለ ፒራሚድ ስለምን ያወሯቸው ነገሮች ላይ አንዳንድ ነገሮች ላይ መጽሐፍቱ ኤዲት በሚደረጉበት ጊዜ በማይፈልጉት መልክ የተገለጹ ነገሮች አሉ በኤዲቲንግ ሰዓት። ይሄ ነገር በጣም እንደሚፈትናቸው ሶስተኛ መጽሐፋቸው ላይ ገልጸውታል። ሶስተኛ መጽሐፍ አላቸው ነው? ሁለቱ አላቸው ተሰራጨም እንጂ ነው እንዴ? አላቸውና እዛ ላይ አንዳንድ ጊዜ ልጽፍ የምፈልገውን ሳይሆን የሌል የማይሆን ነገር የሚቀላቅል መንፈስም አለ። ያንን በጣም ታግለውት ነው የሆነ እውነት ሰው ጋር ለማድረስ የሚሞክሩት። ገብቷል አይደል? እሳቸው ላይ መንፈስ ኖሮ ምናምን ማለት አይደለም፣ ግን እንዲህ በአካል የሚታገላቸው መንፈስ አለ እውነቱ እንዳይወጣ። ወይም ደግሞ መጽሐፉን ማኑስክሪፕቱን ከሰጡ በኋላ ለፕሪንቲንግ ፕሬስ እዛ የሚቀያይሩባቸውን ሰዎች ያዘጋጅባቸዋል ወይ ምናምን እና ደስተኛ ሳይሆኑ የመጽሐፉን እንትን ላይ በጣም ሊወጣ ሲል ሲከራከሩ ምናምን አስታውሳለሁ በስልክ በፊት የመጀመሪያዎቹ መጽሐፎቻቸው ላይ ማለት ነው ከቢቢሲ ጋር ያለው ኢንተርቪው ምናምን እዛ ላይ ሲከራከሩ እንደዛ አይደለም ምን ያልኩት ምናምን እያሉ ሲከራከሩ ትዝ ይለኛል። ስለዚህ አንዳንድ ወጣ ያሉ የሚመስሉ ነገሮች ሰዎች ቢያዩ somewhere እንደዛ ሊሆን እንደሚችልም አንዱ እኛ ሳንረዳ ቀርተን ሊሆን ይችላል። አንዱ ግን ይሄም ሊሆን እንደሚችል በዚህ አጋጣሚ እንዲያውቁት እፈልጋለሁ። ያ ሲሆን ደግሞ መጽሐፉን ሙሉ ለሙሉ እንዲጠራጠሩ ማለትም አይደለም። ብዙ እውነታዎች መጽሐፉ ውስጥ አሉ፣ ግን ሲሊ ለማስመሰል አጻጻፋቸው ሐሳባቸውን ሲሊ ለማስመሰል የሆነ በመሃል ሰይጣን የሆነ ነገር ዘሩን ይዘራል በራሱ ሰዎች በኩል የሚያስገባው ነገር ሊኖር ይችላልና የሆነ የሐሳቡን መንፈስ ይዘው እንዲመረምሩ ሰዎችና ተረጋግተው ብዙም ቦዘርድ ሳይሆኑ ተረጋግተው እንዲያስቡት
በዚህ አጋጣሚ ኦልሞስት እየጨረስን ነው ንግግራችንን ውይይታችንን። ግን አንዳንድ ነገሮች ስለ ጽዮኒስቶች ብትይ በጣም ደስ ይለኛል። ጽዮናውያን ዛዮኒስት ሰው የሚባለው እነሱ ናቸው ዓለምን ኮንትሮል የሚያደርጉት ነው የሚባለው፣ ኢቨን አሜሪካንን ጭምር ማለት ነው። ለምሳሌ አሁን አሜሪካን የገባችበት ጦርነትም ከበስተጀርባው እነሱ አሉ። አሜሪካን ላይ ያሉ ፕሬዚዳንቶች በእነሱ ነው የሚመረጡት ይባላል። ምንድን ናቸው እነዚህ? እኔ ራሴ በጣም ገርሞኝ ምንድን ናቸው ግን ሰዎች እላለሁ። እኔ ራሴ ለመጀመሪያ ጊዜ የሰማሁት ከአንድ ካህን ነው። የእኛ ካህናት ራሳቸው ብዙ ነገር ያውቃሉ። የእኛ ካህን? አዎ በደንብ የትራዲሽናል ትምህርቱን የተማሩ፣ ያውም ዘመናዊ ትምህርት እንደውም ብዙ የዩኒቨርሲቲ ምናምን የላቸውም። ግን በጉባኤ ቤት የሰሙትን ነው። ምን አሉኝ? እዛ አሜሪካ እያለሁ ነው የሆነ ስለ ቤተክርስቲያን አወራን ትዝ ይለኛል። ባለቤቴም ነበረና የሆነ ዴስፐሬት ሆነን አወራን። የሆነ ክራይሲስ ነበር፣ አላስታውስም አሁን። በኢህአዴግ ጊዜ ነው፣ እኛ ተማሪዎች ነን ያኔ እዛው አሜሪካ። እና ቆይ ግን የቤተክርስቲያን ችግሯ ምንድን ነው? መሰረታዊ ችግሯ መንግስት ነው ወይስ እንደዚህ ነው ምናምን ብዬ የሆነ ምርጫ ሰጠዋቸው መሰለኝ። ጽዮናውያን ናቸው ነው የሚባለው እኮ አልኩኝና ማን ናቸው ጽዮናውያንማ? የጽዮን ጥሩ አይደል እንዴ? ልክ እንዴት ነው የሆነብኝ? መጀመሪያ ገና ከሀገር ስወጣ ኢሉሚናቲ የሚለውን ቃል ሲጠቅሱብኝ አባ ተስፋ የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ስላቸው፣ ኢሉሚናቲ እያለ እንዴት ትችያለሽ? እሳቸው አሉ እንደዚህ። እሳቸው እንደዛ ብለውኛል። አመቱ እንግዲህ 1998 99 እዛ አካባቢ ነው ለመጀመሪያ ጊዜ ከሳቸውን የሰማሁት ይሄን ቃል። ከዛ ከብዙ ዓመታት በኋላ ደግሞ ከኚህ ካህን ሰማ ጽዮናውያን ናቸው ይባላል አሉኝ። ከዛ የዛ ሰዓት አልገባኝም፣ ወይ ደግሞ እሳቸውም ኢንዲቴል ላያውቁ ይችላሉ፣ ሊያውቁም ይችላሉ፣ አይዶን ነው። ግን ያስኩት ዝም ብዬ። ከዛ ፈርዘር ዲስካሽን አላደረግንም። ወይ እሳቸውም አያውቁም ወይ ደግሞ እንዳልገባኝ ስላወቁ ዝም ብለዋል፣ አይዶን ነው። ብቻ በኋላ ነው ስለ ጽዮናውያን ትንሽ ይገባኝ የጀመረው። ይሄ ፖለቲካል ዛዮኒዝም የሚባለው ላዩን አውቀዋለሁ። የእስራኤል መልሶ ምስረታ ምናምን እንደዚህ ዛዮኒዝም እንደሚባል በጥቅሉ አውቀዋለሁ። እንግሊዝ ራሷን ጽዮን እንደምትል አውቀዋለሁ። የሆነ ጽዮን የምትለው ኢቨን ከተማ አላት። ለንደን ኦሎምፒክ ላይ ዛዮን ነው የሚለው ሎጎው ምናምን፣ እሱን አይቻለሁ። በኋላ ስለ ደቂቀ እስጢፋኖስ መመርመር ስጀምር ነው የተረዳሁት እንዴት ለእኛ ፕሮብለም እንደሆኑ ማለት ነው። ራሳቸውን በጽዮን ስም ይጥሩ እንጂ ጽዮን እንግዲህ ድንግል ማርያም ናት ነው የምንለው። ጽዮን ቅድስት ቤተክርስቲያን ናት፣ ጽዮን ድንግል ማርያም ናት፣ ጽዮን ታቦተ ጽዮን የምንላትም ጭምር ናት ብለን የምናስበው ነገር አለ። ዛዮኒስቶች ከድንግል ማርያም ጋር ከባድ ጠላትነት ነው ያላቸው እንደተረዳሁት። በትንሹ ደቂቀ እስጢፋኖስ ላይ ይገኛል ማለት እነሱ ቢክዱም ገድላቸው ውስጥ ቢክዱም፣ ትልቁ ችግር ግን ከቅድስት ድንግል ማርያም ጋር ችግር እንደነበረባቸው በወቅቱ የነበረው ንጉሱም ህዝቡም አውቀዋል፣ ሌሎች መነኮሳትም አውቀዋል። ለስዕሉ አንሰግድም ይላሉ ምናምን። ምንድነው ችግራችሁ? መነኮሳት ነን ካላችሁ ስገዱ፣ አለዚያ ማንነታችሁን ግለጡና ውጡ ነበረ ጭቅጭቁ። የተዋህዶ እምነትን አይቀበሉትም፣ ግን የሆነ ሰብቨርዥን ነበረ፣ ሪቮሉሽን ማስነሳት ነው የፈለጉት። ይሄ ኢንቢትዊን ላይንስ እያነበብ ከሄድክ የእንትናን መጽሐፍ የፕሮፌሰር ጌታቸው ኃይሌ የተረጎሙትን ገድላቸው ተብለው የሚታሰቡትን መጽሐፍት በደንብ ኢንቢትዊን ላይንስ ካነበብከው የእኛ ሀገር ጽዮናውያን እነሱ ነበሩ። መጨረሻ ላይ ግልጽ እየሆነ ይመጣል ፍላጎታቸው። ገድለ አቡነ ዕዝራ የሚባለው ጋር ሲደረስ እስራኤል የተስፋይቱ ሀገራችን ማለት ይጀምራሉ። እዚህ ታቦተ ጽዮን ያለችበትን ኢትዮጵያን ሳይሆን ኢትዮጵያን በጣም ይወቅሷታል። ጨለማ፣ የድሆችን ተስፋ መሸከም የማትችል ተስፋ የማትሰጥን ኢትዮጵያ ትታናለች፣ ኢትዮጵያ ውስጥ በቃ ሰው እንደሌለ አድርገው እንትን ይሉና ተስፋችን ኢየሩሳሌም፣ ተስፋችን እስራኤል፣ በ12 ነገር ተከፈሉና ይላል አባ ዕዝራ የሚባል መሪ ይዘው ወደ እስራኤል ጉዞ እንደጀመሩ ሁሉ ምናምን ይነግርሃል። ኢንቨስቲጌት ማድረግ ሲጀምር ይሄ ነገር የሚታወቅ ነገር አለ ወይ? ይህ መጽሐፉ ላይ እነሱ ከሚያወሩት ውጭ ራሳቸውን ጻድቅ አድርገው ነው የሚያወሩት። እዛ ላይ ክርስቲያን እንደሆኑ አድርገው ነው የሚያወሩት። ምንድን ናቸው እነዚህ ስል የወደቁት መላእክት ድቅሎች፣ ኒፍሊሞች ማለት ነው። የኔፍሊም ድቅል እንግዲህ የሆነ ቦታ ላይ የሆነ ዝርያ የገባባቸው ሰዎች እንደሆኑ የእኛ ቤተክርስቲያን ሰዎች በደንብ ያውቃሉ። አይገርምህም? ግን ምን አካፈተን ብለው ይመስለኛል ዝም ብለዋል። ጊዜያቸው ሲደርስ ይጠራረጋሉ አይነት ነገር ነው። እና ለክርስቲያናዊ ስርዓት አሁን ለነ ፕሬስተር ጃን ለነ ምንለው ስርዓት በጣም ጥላቻ እንዳላቸው ነው የተረዳሁት። የእንግሊዝ ጽዮን ከየት መጣ ሲባል እንግዲህ እንግሊዝ የራሷን የፕሮቴስታንት ቸርች ሄድ አርጋ ነው የምታየው። ንጉሱ ወይም ንግስቲቱ ሲሾሙ እንደዛ ብለው ነው የሚሾሙት። የአንግሊካን ቸርች ሄድ ቢሉም አይ ዲፌንድ ቃል በቃል ትክክል ላልሆን ይችላሉ፣ ዘ ፕሮቴስታንት ፌዝ ብለው ነው ቃል የሚገቡት። እንደዚህ ብለው ጽዮን ብለዋል። እዛ የቷ ጽዮን? ለካ ጽዮን የሚባል የወደቀ መልአክ አለ።
አራቴ ራሱን በጽዮን ስም የሰየመ የወደቀ መልአክ አለ። ራሱን የሰየመው ማንም የሰየመው አይደለም። ስለዚህ የእሱ ድቅሎች ነን ብለው የሚያስቡ ጽዮናውያን ማለት እነዚህ ናቸው። የሚጫወቱት የእስራኤልን ታሪክ ይዘው ነው። አንድ አይሁድ ከነሱ ጋር ኮንሽየስ የሆነ ትብብር ላይኖረው ይችላል። አንኮንሽየስሊ ግን ሳያውቀው ይተባበራል። ምክንያቱም እሱን ነው የሚጠቀሙት፣ አይሁዶችን ነው የሚጠቀሙት። ማንን ለመዋጋት? ይሄ ኢትዮጵያዊነት የሚባለውን ዓለምን ለማስተሳሰር ፓወር ያለውን ለጥቁሩም ሕዝብ ለነጩም ትምህርት ሊሆን የሚችለውን በዓለም ላይ ትንሣኤ ሊያመጣ የሚችለውን ማንነት ለመዋጋት የድንግል ማርያም አስራትነትን የእውነተኛዋን ጽዮን አስራትነትን ለመዋጋት ካውንተርፊት ጽዮን ፈጠሩ ማለት ነው። ጽዮናውያን እነሱ ናቸው። ፖለቲካል ዛዮኒስትስ ምንላቸው ጠቅላላ የምዕራቡን ዓለም ፕሮቴስታንቱን በተለይ ይዘውት ያሉት ከካቶሊክም ፓርሻሊ ካቶሊካዊ የራሷ ኢጎ ስላላት ነሰሰርሊ ዛዮኒስት ላትሆን ትችላለች እና ያንን እዛ ነው ድንግል ማርያምን ጥላቻ they have to ignore እሷ በጣም ኢግኖርድ መሆን አለባት። የእነሱን አጀንዳ ለማራመድ የእሷን ቦታ ዳውን ፕሌይ ማድረግ አለባቸው። ጽዮን እሷ አይደለችም። መጽሐፍ ቅዱስ ላይ የተጠቀሰችው ጽዮን ድንግል ማርያም አይደለችም። ገትረው መከራከር አለባቸው። ጽዮናውያን ማለት እነዚህ ናቸው። ብዙ ስራ አላቸው በዓለም ላይ። እኛን እነሱን የምንቆጣጠራቸው ወይስ እነሱ ናቸው እኛ የሚቆጣጠሩት የሚለው ግን ለእነሱም ተገልብጦባቸዋል ይመስለኛል። እንዴት ማለት ነው? ብዙ መከራችንን እያበሉን ነው፣ ግን በእኛው ቁጥጥር ስር ናቸው። ደስ የሚለው ኢትዮጵያ ትቆጣጠራቸዋለች ማለት ያው በመንፈሳዊ ኃይል ማለት ነው። በመንፈሳዊ ኃይል they have to strive hard ራሳቸውን ሆኖ ለመኖር ማለት ነው። ምክንያቱም የሆነ ቀን ትውልዱ መጠየቅ ይጀምራል። አሁን በእርግጠኝነት ትውልዱ እየመጣ ነው። በመጨረሻው ዘመን አንድ ወዳጅ የነገረኝ እዚህ ኢንተርቪው አድርጌው የሄኖክን ጥበብ ሰዎች መፈለግ ማጥናት ይጀምራሉ። እና ትንቢት ሰዎች ማጥናት መጠየቅ ምንድን ነው? አሁን ያወራናቸው ሰዎች ንብረ ኤርምያስ ማን ነው? መጽሐፋቸውን ፈልጉ አንብቡ። የሚገርም መጽሐፍ አላቸው። ኢትዮጵያ የሆናችሁ የእሳቸውን መጽሐፍ ማንበብ በጣም ቶሎ የሚገኙ አይደሉም። በእርግጥ እኔ እንደ ዕድል እግዚአብሔር አምላክ ረድቶኝ ገዛውን አየው። ከዛ እንዳለ አፈላልግ የመጽሐፎቿ እጄ ላይ ያሉ ገና ረጋ ብዬ የማነባቸው የአባ ተስፋ ስላሴ ሞገስ ሁለቱም መጽሐፎች እጄ ላይ ያሉ። እግዚአብሔር ይመስገን። በጣም መኪና ከምገዛ እሷን አንድ መጽሐፍ ብትኖረኝ ትልቅ ነገር ነው ለእኔ ማለት ነው። እና ሀገሬ ላይ የሆነ ብርሃን ስለሚያበራ ማለት ነው። እና ሰዎች እየተማሩ ሲጠይቁ በእርግጠኝነት የኢትዮጵያ ትንሣኤ የሚመጣ ይመስለኛል። ዓለምን የምናድን ይመስለኛል። ሌላው ዓለም መሰረት የለውም። ይሄ መንፈሳዊ መሰረት የለውም። መጽሐፍ ቅዱስ ላይ መጀመሪያ የተጠቀሰችው የኛ ሀገር ነች። አዎ ታሪኳን በጣም አውጥተዋል። ግን ብንፈልግ እግዚአብሔር ሩቃችን አይደለም። ያን ይዘን መሄድ እንችላለን። ስለ ኮርስሽ እናውራ እስቲ። መቼ ነው የጀመርሽው ኢትዮጵያ የሚለውን ኮርስ? በዚህ ዓመት ነው የጀመርኩት። የተወሰኑ ወራት በፊት 1-3 ወር አካባቢ ይሆነኛል። እና እስቲ ወደ ካሪኩለም ላምጣው ይሄን ነገር አልኩኝ ማለት ነው። በፊት ያው ዝም ብሎ በመጽሐፍ መልክ ነው ፖስት በማድረግ ፌስቡክ ላይ ሊሆን ይችላል፣ ወይም ደግሞ ዩቲዩብ ላይ ራንደም ቶፒክ በራንደም ቶፒኮች ውስጥ ማስገባት ሊሆን ይችላል። አሁን ግን ራንደምነቱ ያብቃና እስቲ ኦርጋናይዝድ የሆነ ነገር ልጀምር ብዬ ጀመርኩት። ስጀምረው ከኤክስፔክቴሽን በላይ ብዙ ሰዎች ጉጉት አሳዩኝ። በኢትዮጵያም ውስጥ ያሉ ከሀገር ውጭም ያሉ በጣም ብዙ ሰዎች እንደው ስንት ብር ነው የሚከፈለው እንደው ምናምን በቃ ብለው ብዙ ሰዎች እንትን አሉና እኔ በዛ መልክም አይደለም ያሰብኩት። ፍሪ ኮርስ ነው ያሰብኩት። የተወሰነ 3-4 ኮርስ ቢያንስ ፍሪሊ ለኔም ዝም ብሎ እዚህም እዛም ከማውራት መሰብሰብ ይሆናል ሀሳቦቹን በሚል ጀመርኩትና በዩቲዩብ ላይ በየሳምንቱ እንትን ማለት ጀመርኩና የጀመርኩት ኮርስ ዩቶፒያን ስተዲስ ነው በጥቅሉ። ዩቶፒያን ቶትስ ኢን ዘ ባይብል ወይንም የዩቶፒያ እሳቢዎች በመጽሐፍ ቅዱስ ግራውንድ ማድረግ ነው የፈለግኩት መጀመሪያ። ምክንያቱም ዝም ብሎ አየር ላይ አንዳንድ ሰዎች አሉ ዝም ብላ በኢማጂኔሽኗ ያለውን ነው የምታወራው። የሆነ የቶማስ ሞር ዩቶፒያን አነበበችና ስለ ኢትዮጵያ መሰላት ምናምን የሚሉ አሉ። እንደዛ እንዳይመስላቸው ዩቶፒያኒዝም የሚለው ሀሳብ መጽሐፍ ቅዱሱ ውስጥ ያለ መልካሚቱ ምድር ከሚለው አገላለጽ ጀምሮ መጽሐፍ ቅዱስ ውስጥ ያለ መሆኑን ሰዎች እንዲረዱ ብዬ ዩቶፒያን ቶትስ ኢን ዘ ባይብል ብዬ ጀመርኩት። በጣም ጥሩ ፊድባክ ነው ያገኘሁት። ወደ 7000 ሰው ቴሌግራም ላይ አለ። ከዛ በላይ ሰው ደግሞ ዩቲዩብ ቻናል ላይ ይከታተላል። ዩቶፒያ ሚዲያ ዶክተር መስከረም ለቺሳ የሚል ዩቲዩብ ቻናል አለኝና እዛ ላይ 70000 ሰው አካባቢ ሰብስክራይበር አለኝ። ኮርሱን የሚከታተሉት አክቲቭሊ ኦን ዲ አቨሬጅ 20000 ሰው አካባቢ ይሆናልና 7000ዎቹ ደግሞ ቴሌግራም ላይ ነው ያሉት።
በደንብ አክቲቭሊ ዲስከስ ያደርጋሉ። በጣም ብዙ እውቀት ያላቸው ሰዎች አሉ። እኔ በአካል ማላቃቸው በስም የተዋወቅኳቸው ማለት ነው። እና በየሳምንቱ እንግዲህ የተለያየ ሀሳብ እያነሳን ጥያቄ ይጠየቃል፣ መልስ ይመለሳል። ዲስከሽን ግሩፕም አለ። ብቻ በዛ መልክ ኮርሱ እየሄደ አሁን መሀል ላይ ደርሰናል። ስለ ኤደን ገነት አወራን፣ ስለ ተስፋይቱ ምድር ኢየሩሳሌም አወራን፣ ስለ ጽዮን እያወራን ነው አሁን ከረንትሊ። በመሀል አቋርጬ ነበር ከአዲስ አበባ ውጭ ስለነበርኩ። ከዛ እያለ ደግሞ ይቀጥላል እና 1-4 ኮርሶችን ነው ማስበው በፍሪ በዚሁ መልክ ልሰጥ ማስበው። ማለት አሁን ስራሽን አቆመሻል፣ ፉሊ ዴዲኬት እያደረግሽ ነው ለዚህ ፐርፐዝ። ክፍያ መኖሩን እንደ መጥፎ ባታዩ ጥሩ ነው። ለምን መሰለሽ? people pay attention when they pay ይባላል። እኔ እዚህ የትምህርትን ነገር ላይ ስላለውኝ ሰዎች ሲከፍሉና ሳይከፍሉ እኩል አይማሩ። የከፈለ ሰው ብር አውጥቼበታለሁ በቃ የሚሰራረግም ይሄን ለምን አልሽ ጠይቅኝ ምናምን ነገር ይላል። አይቀርላቸውም ይከፍላሉ። ኦፍ ኮርስ ግን አይ ይሄኛው የመጀመሪያዎቹን that's fine ብያለሁ። እኔም እንትኑ ፕላትፎርሞቹን እያሰስኩ ስለሆነ ማለት ነው። ማለት የሚመቸው ፕላትፎርም እንዴት ነው የሚለው እንደ ሙከራም ስለሆነ የማየው ማለት ነው። ከዛ በኋላ ግን ፉሊ ኦርጋናይዝድ ይሆንና ሊለወጥም ይችላል። አሁን የምሰጥበት አሰጣጥ በተወሰነ መልኩ ሊቀየር ይችላል። አንዴ ኢንሪችድ ከሆነ በኋላ ፎርማል አካዳሚ ነው የሚሆነው። ኦፍ ኮርስ ወይም ወደ ዙም መውሰድ። ይሄንኛው ፍሪ ነው፣ ይሄንኛው ፕሪሚየም ተብሎ ሞር ኢንዴፕዝ ደግሞ ዋን ካለ እሱ ቢሆን ጥሩ ነው። ለምን ይሄ አገልግሎት ነው። ይሄ በጣም ታይም ጊዜ ይጠይቃል። ወጣትነትሽን፣ እድሜሽን፣ ጉልበትሽን ኢንቨስት ያደረግሽበት ነገር ነው። ሰው እኮ ለመጠጥ ይከፍላል። ሰው እግር ኳስ ለማየት ይከፍላል አይደል እንዴ? ሰው የሚጎዳውን ነገር ለማድረግ የሚከፍል ከሆነ ስለዚህ መክፈል አለበት። ፋይናንሻሊ ደግሞ ፍሪ መሆን አለብሽ። እንደፈለግሽው ነፃ ሆነሽ መጽሐፍሽን ለመጻፍ እንደዚህ ኢንተርቪው ለመደረግ ይኒድ ፋይናንሻል አቅም ያስፈልግሻል። ለዚህ አሁን ይሄን በነፃ ሰማችሁ አይደለ? አዎ አንዳንድ ጊዜ እኮ ሰው ፈረንጆቹ ሞደው እዚህ ጋር ነው በቃ ሳፖርት ያደርጋሉ። መጽሐፍ ካለ ይገዛሉ፣ ያስተዋውቃሉ፣ የሆነ እንትን ፈንድሬዝ ያደርጋሉ እንዳንቺ ያለን ሰው ማለት ነው። ምክንያቱም እንዳንቺ ያለ ሰው ቢረዳ ቀጣዩ ንብረድ ነው የምትሆኙ፣ ቀጣዩ አባ ተስፋ ስላሴ ሞገስ፣ ቀጣዩዋ የሆነ ነገር አሳልፋ የምትሄድ ሴት ነው የምትሆነው። ምክንያቱም በየዘመኑ ያስፈልጋል ማለት ነው። እና ይህንን ብዙዎቻችን አንረዳም። እና ኮርሱን የሚሸጥ ብታደርጊ ደግሞ በጣም ያስፈልጋል። ዓለሙ ጥንቅጡ የወጣበት ሰሞን ላይ ነው ያለ ነው። ሁሉም ሰላም አጥቷል። አሜሪካም ሀገር ያለው እዚህም ሀገር ያለው ብር ያለውም የሌለውም ቅድም እንዳልሽው ባዶነት እየተሰማው ነው። እና አባቶቻችን ደግሞ በሙላት ነው የኖሩት። ያ ሚስጥር ደግሞ አለና ስለዚህ ከታች ቴሌግራሙንም ዩቲዩብ ቻናሉንም ኮንታክት ስልክም አለ። ስንት ነው ስልኩ? 0978212223 so good በጣም ደስ ይላል። ከታች ሜንሽን እናደርጋለን። ግቡና ሳፖርት አድርጓት፣ ጠይቁ። ከመላው ዓለም መጽሐፎቿንም ግዙ። እኔ ያሉኝ በጣም ምርጥ መጽሐፎች 2 መጽሐፎችን ገዝቻለሁ። በጣም ምርጥ መጽሐፎች ናቸው። እና በስተመጨረሻ የምትይው ነገር ካለ እድል ስጥሽ። አመሰግናለሁ ስለጋበዝከኝ። እዚህ የምትጋብዛቸውንም እንግዶች ብዙ ተምሬባቸዋለሁ። ያላዳመጥኳቸው አሉ፣ ገና ወደኋላ እየሄድኩኝ ደግሞ ማዳመጣቸውን ብዙ ይኖራሉ። ጥሩ ስራ እየሰራህ ነው፣ በርታ። ያንተ ኦዲየንሶችም ደግሞ እናንተም ዶክተር መስከረምን መታ ሀሳቧን ታካፍል ብለው ዲማንድ በማድረጋቸው ምክንያት ሆነውናል ለመገናኘት እዚህ ጋር እና እነሱንም አመሰግናለሁ ማለት ፈልጋለሁ። ቴንክ ዩ ሶ ማች። ከልብ አድርጌ ነው አመሰግነው። ዛሬ በጣም ብዙ ነገር ተምረናል። አንዳንዱ እንግዲህ ከ10 ዓመት በኋላ ነው ሊገባን የሚችለው አይደለ? አዎ። ግን መንፈሱ ግን በጣም ደስ ይላል። በእርግጠኝነት ብዙ ሰዎች መንፈሱን እንደምትወዱት ተስፋ አደርጋለሁ። እግዚአብሔር አምላክ እንግዲህ ለአባቶቻችን የገለጠውን ጥበብ ለእኛም ገልጦ ሀገራችን እንደተባለው የእግዚአብሔርን መንግስት ብሮድካስት የምታደርግ ቻነል ያርጋት እላለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። የእሷንም ቻነል ከታች ግቡና ሰብስክራይብ አድርጉ። በጣም ጠቃሚ ኢንፎርሜሽኖች አሉ፣ የትም ቦታ የማይገኙ ማታገኟቸው አሉና በአማርኛ የማይገኙ ኮንተንቶች ጥንታዊ ዘመናዊ አሉና ቻነሏን ገብታችሁ ሰብስክራይብ አድርጉ። ቴሌግራሟንም ግቡና ሰብስክራይብ አድርጉ። ለበለጠ መረጃም በስልኩም ደውላችሁ ኢንፎርሜሽን መውሰድ ትችላላችሁ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችንም በሰላም ያቆየን። ቴንክ ዩ